ያኔዎቹ ውድ ተማሪዎች መማር የሚያደክም ቢመስልም ሕይወታችን ግን ይለውጣል። መማር ዕድሜ ልክ የሚያሳድግ ጉዞ ነው። ለዓላማችሁ መሻሻል መማራችሁ የተስፋችሁ ብርሃን። ይህ የእርሶ መምህር መልእክት ነው። ታሪክ ስሩ፣ ታሪክ አኑሩ፣ የእድገት የብልጽግና ምዕራፍ ስሩ። የያኔዎቹ መምህሮቻችን ዋጋቸው ምን ያህል ነው? በሸገር ኤፍኤም 102.1 ዘውትር ማክሰኞ ከምሽቱ 3 ሰዓት እስከ 5 ሰዓት የሚቀርብ በያኔዎቹ መምህሮቻችን ላይ ትኩረት የሚያደርግ ዝግጅት የያኔዎቹ። ተማሩ ተማሩ ተመራመሩ፣ እውቀት ያላችሁ ሥራን ፍጠሩ። ታሪክ ስሩ፣ ታሪክ አኑሩ፣ የእድገት የብልጽግና ምዕራፍ ስሩ። ዱርዬ እዚህ ምን ሰራልሽ ምናምን አለ። ኧረ ልመዘግ እንደ ኤች እዛ ጋር ነው ምናምን አለ። ስምሽ ኤች አልፋቤትሽ እዛ ጋር ነው። እዚህ እኮ ያለው ማይኖ ደህና ተማሪ ነው እዚህ የሚቀበለው ምናምን እንዴና እኔ ስንት ያመጣው መስሎ ነው ምናምን አልኩት። እስኪ ምንድነው ሲያይ እንደዚህ ወይ እኔ እኮ ነገር ያለው በፊትም በረበሽ አይደለም አለ። እዛና ምናምን ብሎ አቅፎ ግንባሬን ሳመኝ ምናምን ነው። ችሎት ላይ ሆነሽ አፈቀርኩሽ ወደድኩሽ ብሎ ደብዳቤ ጻፈ እስረኛ ነበር አሉ። አይ ያው እንግዲህ አንዳንዴ ከሰው ተለይተው ስለሚኖሩ ታራሚዎች ማለት ነው። ለእንዴት ነው የሆነው? በጣም ብዙ ትልቅ ከባድ ወንጀል የሚታይበት ችሎት ነው። እዛ ችሎት ከሚመጡት ሰዎች ለየት ያለ ነው እሱ። ገና ስጋባ ምናምን በቃ የሆነ ቀላ ብሎ የሆነ ቻቢ ነገር አለ አይደል? የቤት ልጅ ነው የሚመስለው። ምን አርጎ ነው ምን ሰርቆ ነው አያልኩኝ። በችሎት ጸሐፊ የሚባል አለና በሶፍት ሰጠኝ ምናምን። አሁንም ድረስ በፍሬም አለ። እንደሱ ነገር አለ። ያው ይገባል። እኔ እንደው በቃ የኛን አስተማሪዎች ድሮ አሁን ሃይ ስኩል ኤሌመንተሪ ምናምን የነበሩት አሁን ላይ ቢኖሩ ለአንድ ላይ ተሰብስበ በዛን ጊዜ የነበረ ሰው የሆነ ነገር ኮንትሪቢዩት አድርጎ ብንጦራቸው ምናምን የሚል ሀሳብም ይመጣብሃልና በደንብ አፕሪሺየት ያልተደረገ ግን ውድ ነገር ስለሆነ ዋጋ ሊወጣለት ይገባል ብዬ አላምንም። ስሟ የኦሮምኛ ቃል ነው። ትርጓሜውም እንደ ምኞቴ እንደ ፍላጎቴ ሆነልኝ ወይም ተመኘውሽ ወይም ምኞቴ የሚል ትርጓሜ ያለው። ቀበና ወንዝ ዳር ደግሞ ሰፈሯ ነው። ከልጅነት እስከ ዕውቀት የኖረችበት፣ በኩራት የምትናገርለት፣ ያደገችበት፣ የቦረቀችበት፣ ወደ አዋቂነት ዘመን የተሸጋገረችበት ሰፈሯ። አባቷ አቶ ታደሰ አያና የያኔው የኢትዮጵያ አየር ኃይል ባልደረባ፣ እናቷ ወይዘሮ ታሪኬ ባቲ ደግሞ የሂሳብ ባለሙያ ናቸው። እሷ ለቤቱ የበኩር ልጅ ነች። አንድ ተከታየት አላት። እናት ሚሚ እሙዬ ሲሏት፣ አባት ደግሞ የጆቴ ወርቅ ብለው ነው የሚጠሯት። ካስኳላው የተላከችው ገና 3 ዓመት ሳይጠባት ወራቶች ሲቀሩ ነው። አቧሬ እድገት ጣቢያ ጸደ ሕፃናት ከኩዮቿ ጋር ፊደል ቆጠረች። ንጋት ኮከብ የመጀመሪያ ደረጃ ትምህርት ቤት ከ1ኛ ክፍል እስከ 8ኛ፣ ኮከበ ጽባህ 2ኛ ደረጃ ትምህርት ቤት 9ኛና 10ኛን እንዲሁም 11ኛና 12ኛ ክፍልን ደግሞ ዳግማዊ ሚኒሊክ 2ኛ ደረጃ ትምህርት ቤት ነው የተማረችው። በሁለተኛ ደረጃ ትምህርት ቤት ቆይቷ በሚኒ ሚዲያና በሌሎች ተጓዳኝ የትምህርት ክፍል የነቃ ተሳትፎም ታደርግ ነበረ። ያመነችበትን ከማድረግ ከመሞከር ማንም የማያቆማት ግን ጎበዝ ተማሪ ነች ይሏታል አብሯት የተማሩ። ከጎንደር ዩኒቨርሲቲ ከሕግ የትምህርት ክፍል በመጀመሪያ ዲግሪ ተመርቃለች። ሁለተኛዋንም ዲግሪ ልታጠናቅቅ ነው። ዕድሜዋ 32 ዓመት ነው። ስለ ያኔ መምህራኖቿ ስትናገር መምህራኖች ትላለች። መምህራኖች ልክም ዋጋም የማይወጣላቸው ክብር የሚገባቸው ናቸው ትላለች። በዛሬው የያኔዎቹ ፕሮግራማችንም ያኔ ያስተማሯትን መምህራኖቿን ልታመሰግን የክፍልና የትምህርት ቤት ጓደኞቿንም እንዲሁም የተማረችባቸው ትምህርት ቤቶችንም ልታስታውስ ከስቱዲዮ ተሰይማለች። በፍትህ ሚኒስቴር የፌዴራል ሕጎች ተፈጻሚነት መከታተያ ዳይሬክተሯ ወይዘሪት ሐወኒ ታደሰ አያና።
ሰላም ጤና ይስጥልኝ እንደምንሰንብታችኋል የተወደዳችሁና የተከበራችሁ አድማጮቻችን ያን ያስተማሩን መምህራኖቻችንን የምናመሰግንበት አብሮን የተማሩ የክፍልና የትምህርት ቤት ጓደኞቻችንን እንዲሁም የተማርንባቸውን ትምህርት ቤቶች የምናስታውስበት የያኔዎቹ ፕሮግራማችን የዛሬው ተጀምሯል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትሆኑ በአክብሮት ጋብዛለሁ። የፕሮግራሙ አዘጋጅና አቅራቢ ግርማ ፍስሐ ነኝ። አገር ቤትም ባህር ማዶ ሆናችሁ ይህንን የያኔዎቹን ፕሮግራማችንን የምታዳምጡ ሁሉ በያላችሁበት ሻሎም። ሀወኒ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እንደምን ከረምክ? በቅርቡ በአንዳንድ ነገሮች ፕሮግራም ተገናኝተን ነበር። ሀወኒ ቃሉ የኦሮምኛ ነው። ትርጓሜ ምንድነው? ምኞቴ የሆነ ነገር ተመኘተ ስታገኝ ነው። እንደ ምኞቴ እንደ ፍላጎቴ ነው። ተመኙሽ በጉጉት ነበር የተጠበቅሽው ይመስለኛል። እናቴ የመጀመሪያ ሴት ልጅ ትፈልግ ነበር። እንደ ፍላጎቷ እግዚአብሔር ሰጣት። አንቺ የመጀመሪያ ልጅ ነሽ? የመጀመሪያ ለቤት ለውጭስ በወቅቱ ስንት ሚሊዮን ህዝብ እንደነበር። የት ነው ግን የተወለድሽው? እኔ አዲስ አበባ ቀበና የሚባል አካባቢ ውልደቴ ነው። ቀበና ወንዙ ጋር ነው እንዶ ዳር ላይ። አሁን ወደ ባልደራስ ስትሄድ ያለው ድልድይ አካባቢ ነው። እዛ አካባቢ ነው ተወልጄም ያደግኩትም። የሰፈራችሁ ልዩ ስም ማን ነው? ቀበና ነው የሚባለው። ቀበና ነው። ዘፈን ተዘፍኖለታል መቼም የቀበና እንዴ? ቀበናማ በጣም እንዴት ነው? ፊደል እቤት ነው የቆጠርሽው ወይስ አጸደ ህጻናት ተማርሽ ወይስ ቄስ ትምህርት የጀመርሽ? እኔ ቀጥታ በ3 አመት ከግማሽ ሲሆን ነው ማለት ህጻናት የገባው። ሌላ ስቶሪ ያለው ለምን early this ሄች የሚባለው የቤተሰብ ስቶሪ ስለሆነ እንስማው። አስቸጋሪ ነበርኩ መሰለኝ ከማየ ጋር መስማማት አቃተን በዛ እድሜ። አይ ዶንት ኖ አባዬ እንደዛ ነው የሚለውና በቃ ቤት ከምትውል ተዋል ተብሎ አጸደ ህጻናት አዋሬ እድገት ጣቢያ የሚባል አጸደ ህጻናት ነበር በላይ በቀበና በኩል። እሱ ደግሞ ቀበና እኔ በዚህ በታችኛው ነኝ፣ ያኛው በላይ። አሁን አደባባይ ነበር ፈርሶ ባለው አካባቢ ነው የምትሄደውና እዛ ነው የተማርኩት 2 አመት ማለት ነው። አዋሬ እድገት ጣቢያ ትምህርት ቤቱ አሁን አለ። አሁን አዋሬ ቮኬሽናል የሙያ ምናምን ማሰልጠኛ ተቋም ሆኗል። እዛ ነው የተማርኩት እስከ 5 አመትሽ? 3 አመት ከግማሽ እና ያንን አመትና ኔክስት አመት 5 አመት ድረስ እዛ ተማርኩ። ከዛ ዊዝድሮ ሞልተሽ ነው አንድ ያክል በቃ 2 አመት ተማርኩ ማለት ነው። 1 አመት ከግማሽ 2 አመት አካባቢ ተማርኩና እዛ ከዛ በቃ 2 አመት ብቻ ነው የምትማረው እዛ። ከዛ ቀጣይ ኔክስት አንደኛ ክፍል ነው ማለት ነው የምትገባው። ሌላ ትምህርት ቤት ነው የምትሄደው። ንጋት ኮከብ የሚባል ትምህርት ቤት አለ አዋሪ አካባቢ። ከ1 እስከ 8 እዛ ነው የተማርኩት። በወቅቱ የህዝብ ትምህርት ቤት የሚባል ነበር። የግል አለ አይደለ? የግል የመንግስትና የህዝብ የሚባሉ ትንሽ የክፍያ የግል የመንግስት ኮሚኒቲ የህዝብ የሚባል ነው። የተወሰነ ክፍያ አለው። በኋላ ላይ አይ ቲንክ ሁሉም የመንግስት ሆኗል። የህዝብ የነበሩት በሙሉ ደረስሽበት እንዴ የህዝብ ትምህርት ቤት ላይ? አዎ እንዴ ኦፍ ኮርስ። እስከ ስንት ተማርሽ? ከ8 1 እስከ 8 አንድ ትምህርት ቤት ነው የተማርኩት። ንጋት ኮከብ። የአንደኛ ክፍል ኃላፊሽን ታስታውሻቸዋለሽ? አላስታውስም ግን አንደኛ ክፍል ስገባ ይኸውልህ በ5 አመቴ ነው አንደኛ ክፍል የገባሁት። ቅድም እያጫወትኩ ነበር። በጣም በቃ ደቃቃ ነበርኩኝ እና እንዴት ነው እኛ ሰፈር አሁን በእኔ ጊዜ ነው እንግዲህ ማውራ አሁን ለየት ብሏል ይመስለኛል። ግን ጎረቤት ምናምን ቴክ ኬር ያደርጋል አይደል? ያንዱን ልጅ አንዱ ጎረቤት ቴክ ኬር ያደርጋል ምናምንና በወቅቱ የኔ እናት ትምህርት ቤት አንደኛ ክፍል ልታስመዘግብ እኔ ጎረቤት ሰዎች ምናምን ይዛ ሄዳ ነበር እና ስትነግረኝ እሷም ትመዘገባለች ምናምን ስትባል እንዴ ጡት ያልጣለና ጡት ጦል ያለ ልጅ አንመዘግብም አሉ። እዛ ደግሞ መዋለ ህጻናት እያለን ወላጅ አምጪ ተብያለሁ አንድ ቀን። ምን አድርገሽ ነው አንቺ ተደባድበሽ ነው ምናምን አለችማ። ያረን ያላቅም በቃ አስተማሪው ነይ ብለዋል ምናምን ይዣት ሄድኩና በቃ በተቻለ አቅም ጥሩ ትምህርት ቤት ብታስገቧት አይነት ነገር ሪኮሜንዴሽን ተሰጥቷቸዋል። እዛ በዛ በቃ አንድ ክፍል ምናምን ልመዘገብ ሄድኩ። እዛ እንደዛ ስትባል በቃ ትፈተን አለችማ። እዛ ተፈተን ያው በቃ ጥሩ ውጤት አመጣው። በዛ ምክንያት ነው የገባሁት እንጂ ደቃቃነቴን አይተው አንመዘግብም ብለው ነበር። ማንበብና መጻፍ የቻልሽ አጸደ ህጻናት ውስጥ ያለሽ ይመስለኛል። አሁን እንደዚህ ነው ብዬ ሚሞሪ የለኝም አላስታውስም። ግን ፈተና ተፈትኜ የሚሆነው እንግዲህ ማንበብና መጻፍ ነው የሚሆነው። ከዛ ጥሩ ስኮር አደረኩኝ። ከዛ ነው የተቀበሉኝ አድሚት ያደረጉኝ ማለት ነው። አንደኛ ክፍል ደብል መታሽ? ኧረ በፍጹም ደብል መትቼ አላውቅም። ብዙ አቬሬጅ ተማሪ ነበርኩ አይደል? እስከ 5ኛ ክፍል ምናምን ድረስ አቬሬጅ ተማሪ የሚባል ከ1 እስከ 10 ነው። ግን ብዙም ከ1 እስከ 10 አይደለም። ያው ከ1 እስከ 3 አልወጣም ነበር። ከ4 በኋላ ነበር ምትወጪ ነበር እስከ 4ኛ ክፍል ምናምን ድረስ። 5ኛ ክፍል ለውጥ ነበር ማለት ነው? አዎ አይ ዶንት ኖ ዋይ በእድሜ ሁሌ ትንሿ ነው መሆነው እዛ ግቢም ያለ ድረስና አይ ዋዝ ዘ ያንገስት ግቢ ውስጥ ማነው ክላስ ውስጥና ከ1 እስከ 4
በቃ እንዳልኩ ነው። ብዙ ሆነ እንማር ነበር ምናምን ብዙ ሚሞሪው እንትን የለኝም ግን ዝራና አንድ መምህር ነበሩና ጥሩ ኤክስፔሪየንስ የለንም። ምን ያደርጋሉ ቡሊ ማድረግ ይሄ ሰዎች ላይ ማሾፍ ምናምን የሚባለው ላይክ ተማሪና ተማሪ ብቻ መሀልም አልነበረም። አስተማሪዎችም እንደዛ ያደርጉ ነበር። እና አሁን መምህር ስንተኛ ክፍል? አራተኛ ክፍል 3ኛ ክፍል 3 ወይ 4 በቃ የሆነ ነገር ብታጠፋም ወይም ጥሩ ስኮር ሳታረግ ስቀር ምናምን በተማሪዎች አለ አይደል ማሳቅ ምናምን የመሳሰሉት እንደዚህ አይነት ኤክስፔሪየንሶች ነበሩ። እኔ ብቻ ሳይሆን ተለይቼ ሁላችንም ኤክስፔሪየንስ ደርሶብሻል? yes ፈተና እኔ አማርኛ መሰለኝ የምታስተምር የነበረውና ሴት ናቸው። እሺ ትክክለኛ ምክንያቱን አላስተውስም ግን እንደዚህ ለምሳሌ ምን ብለ ያስቁ ነበር? አሁን አንዳንዴ ራስን መግለጽ አትችልም አይደል እዛ እድሜ ላይ ሆነ ምናምን ሶ ተማሪ ፊት ወጣ የሆነ ነገር ራስን መግለጽ ካልቻል ካላ በቃ እንደዚህ ነው ህይወት ምናምን እንደዚህ ማድረግ አትችልም አይነት ነገር ምን ወዝ በወቅቱ ጥሩ ስሜት አይፈጥርም ነበር። አሁን ፈጥሮብሻል እንዴ? ኖ ስላልፈጠረብሽ አስተዋሰሽ ምትናገር ግን አስተማሪ ሲባል እንግዲህ ብዙ አይነት ነበር። በእኛ ጊዜ አይ ቲንክ ይመስለኛል እንደዚህ ጥንቃቄ ይደረጋል ብዬ አላስብም። እነሱም አዌር ናቸው ብዬ አላስብም። እንደዚህ ማድረጋቸው ምን አይነት ተጽዕኖ ይኖረዋል ምናምን የሚለውን ነገር ብዙ የሚያስቡት አይመስለኝም። ግን እንደሱ አይነት ኤክስፔሪየንስ ነበር። ሌላም አንድ አስተማሪ ነበረች የሚገርም የህዝብ ትምህርት ቤት እንግዲህ ያው ስታጠፋ ትመታለህ። ምንም የመንግስትም ማለት መለስ ያለ ስለሆነ ይስበል የግል ስላልገባው ምንም አልተማርኩም የግል እና ትመታለህ እና የሆነ እንትን ነበረ ሰማያዊ ነው ትዝ ይለኛል። ውሃ ሰማያዊ ጎማ ነው ውስጡ ግን ብረት ነው። በቃ በመደዳ ነው የምትቀጠቀጠው አልኩና እንደዚህ አይነት ቶርቸሪንግ የሆኑ ኤክስፔሪየንሶች ነበሩ አርሊ ምናምን ላይ ና ዲሲፕሊን ለማድረግ እንደሆነ ይገባኛል። ግን ወስቱማችሁ በጣም ነው አሁን ላይ ስታስበው አሁን እኮ ወላጅም አይፈቅድልም እንደዛ እንድታረግ። አወኒ እኔ አንቺን ባወቅኩባቸው ቀናቶች ወይም ጊዜያቶች ለየት ያለ ባህሪን አለሽ። አንደኛ ፊት ለፊት ነው የምትጋፈጪው፣ እንደገናም ነጻ ነሽ፣ ፊት ለፊት ትናገራለሽ። ጓደኞችሽም ስላንቺ ስጠይቅም እንደዚሁ ይሄን ባህሪ ነገሩኝ። ይሄ ደግሞ ትንሽ ወጣ ያለ ባህሪ ነውና እንደዚህ አይነት በራስ መንገድ መሄድ እንደገናም ለየት ያለ ባህሪሽ ከየት የተኮረጀ ነው? ከማዬ ነው። እና ደግሞ ስናደግ እንዴት ነው በፊት በቃ ኮሚዩናል በሆነ መንገድ አንድ የምታደርገው የሆነ የሚባል አባባል አለ አይደል? ቪሌጅ ሬይዝስ አ ቻይልድ ኢን አፍሪካ ይባላል። አፍሪካ ውስጥ ልጅን የሚያሳድገው መንደር ሁላ ነው። ቀበናው ነዋሪ ሰፈር ነው፣ የድሮ ሰፈር ነው ምናምን እንደሱ አይነት ፍሌቨር አሁንም አለው በነገር እና ስታድግ ኢንተራክሽኑ አለ፣ ሶሻል ኢንተራክሽኑ ስላለ ራስን መግለጽ ምናምን የሚለውን ነገር በዛ ውስጥ እያዳበርክ ትመጣለህ ብዬ አስባለሁ። አንዳንዴ ተፈጥሮ ነው በቃ። ግን እንዳልኩ እስከ 4ኛ ክፍል እንደሱ አይነት በጣም ፈሪ የሚባል ተማሪ ነበር። 5ኛ ክፍል ምን እንደተቀየረ አላውቅም። ግን በቃ ቡሊ ብታረገኝ ቡሊ የሚደረግ ሰው ነበር። አይ ዶንት ኖ እስከ 4ኛ ክፍል ምናምን። ግን እንዳልኩ በእድሜ ትንሽ ነኝ ምናምን፣ ፊዚካሊ ትንሽ ነኝ ምናምን። ግን ከኔ እድሜ ከፍ ያሉ ሰዎች ሁሌም አሉ። ፕሮቴክቲቭ ነገር ናቸው። የሆነ አንተን ዲፌንድ ምናምን ለማድረግ ይሞክራሉ። ሰው ጋር እኮ አልደርስም እኔ ሰው ቴሪተሪ ላይ አልደርስም ምናምን። ግን በቃ በቀላሉ እንትን የሚባል ሰው ነበር። 5ኛ ክፍል አይ ዶንት ኖ ዋት ቼንጅድ በቃ እዚህ ላይ ቆም ላድርግሽና እስከ 5ኛ ክፍል ዛሬ ድረስ የምታስታውሻቸው የክፍል ጓደኞችን ስማቸውን ጠሪ እስቲ። እንዴ እዛው አንድ ላይ እኮ በቃ እንዳልኩ አብረን ልንመዘገብ ነው እና እኔ ማነት አብራሽ ልትመዘገብ ዮናስ ትዕግስት ወንድምናት ናቸው። አብረን አሉ ተራርቀናል። በቃ ላይፍ በተለያየ መንገድ ይጎትታል አይደል? እንደዛ ነው። ሳምብራይት የምትባል ነበርች እሷ እንኳን ዮናስና ማን እህታማቾች? ዮናስና ትዕግስት ግርማ፣ ዮናስ ግርማ ይባላሉ። ሳምራይት ጌታቸው ሺዝ ማይ ሪላቲቭ ዘመድም ነን። ሳምራይት ጌታቸው፣ ነቢያት በጋሻው ጋር እስከ 10ኛ ክፍል አብረን ነበር። እስከ ዳር ሙሉጌታ፣ መቅደስ ይፍሩ፣ ቢኒያም እንዳልካቸው ብዙ ናቸው። ከዮናስና ከትዕግስት ግርማ ጋር የመጀመሪያ ወደ ትምህርት ቤት ሄድሽበት ነው? ከዮናስ ጋር ነው ሄድሽው? ዮናስና ትዕግስት ኒዛ ነው ሶስታችሁ? ሶስት እኔ ኒዛ፣ ሁለቱ ወንድማማቾች ወንድምናት ናቸው። አሁን በዚህ ሰዓት ያኔ 1ኛ ክፍል ስትሄጂ አብሬያቸው ሄድኩት ካልሻቸው ወንድምናት መካከል ዮናስ ግርማን አግኝቼዋለሁኝ። መስመር ላይ ነው። ሄሎ ጤና ይስጥልኝ አቶ ዮናስ፣ እንደምን ነዎት? ሰላም ነው። ተራራቢ ናቸው አይደለ? አዎ። ስለዚህ አንተ ብል አይከብድማ። አመሰግናለሁ። አወኒ ስትናገር ቅድም ትዕግስትና ዮናስ ግርማ ሊመዘገቡ ሲሉ ከነሱ ጋር ሄድኩኝ፣ በዛው ነው እንዳጋጣሚ የተመዘገብኩትኝ ትላለች።
አንተ ታስታውሳለህ እንደዛ? አዎ። እስቲ እንዴት ነበረ? እንደታችን ስለምናያት ማለት ከሰዎች ሌላ ጓደኛ አልነበረንም። በዛ ሰዓት አንድ ላይ ነው ከልጅነታችን ጀምረን ያደግነው። ማለት ተለያይተንም አናውቅም። ትምህርት ቤት የት ነበር ሄዳችሁት? ንጋት ኮከብ። እዛ ስትሄዱ ከእናንተ ጋር ትግባ ተባለ አይደል? እሱም የሚያስታውስ አይመስለኝም። ሰማ አቡሽ ወይ እንዴት ነህ? አንበልሰው አለው አይ እማዬ እናት እኮ የነገረችኝ ይሄን ታሪክ ካንተና ከሚጡ ጋር ሄደን ሁለታችሁን ተመዝግባችሁ ተቀበሏችሁ እኔን አልቀበልም አሉና ፈተና ትፈተን ምናምን አሉ። በነገር ላይ ከነሱ ጋር መዋለ ህጻናትም አብረን ነበር። መዋለ ህጻናት አብራችሁ ተምራችኋል? እሱን ታስታውሳለህ? አስታውሳለሁ ግን ስሙን ረስቼዋለሁ እንጂ ያኔ አዋሬ እድገት ጣቢያ ነው እኮ ረሳው። ያ ቴክኒክና ሙያ ነው አይደል? አሁን ቴክኒክና ሙያ ያ በፊት የዛኔው ግን አላስታውስም። አዋሬ እድገት ጣቢያ ነው የሚባለው። ስለዚህ የማይስታውራ ነው እንጂ የምሰማው እኮ እኔም ማስታውሻው አይደለም። ከዛ እንደዛ አለች እናንተን ሁለታችሁን ተቀብላ እኔን አትመዘገብም ምናምን አሉ። ፈተና ተፈተና ትግባ ተባለና በዛ መልክ ነው የገባው። እንደ እህታችን ነበር የምናያት አልከኝ። እስካሁን ድረስ ካስተማሩ መምህራንን ማንን ታስታውሳለህ? አብረን ስንማር እነ ቲሸርት ተሾመ ምናምን። ማስተርን አታስታውስም? ማስተር ያ ጥበበ ማትስ አስተማሪ ነበር። አሳምነውማ ዱላው እኮ ነው እኮ እና ታዲያ ስማቸው ቲቸር ተሾመ ነበር እሳቸው። ስንተኛ ክፍል ናቸው አሁን የምትጠሯቸው አስተማሪዎች ያስተማሯቸው? እስከ 8 ባለው። እንግዲህ የምናስታውሳቸው መምህራኖቻችን ጎበዞቹንም በደንብ ያስተማሩንም ደግሞ በደንብ አላስተማሩንም የምንላቸውን ሁሉ ነው ትምህርት ቤታችንን ስናስታውስ በትዝታ ወይም ደግሞ በማስታወስ የሚመጡት። ግን በማስተማር ስልታቸው በጋራ የምታደንቋቸው መምህር አሉ ወይም መምህራኖች? ማስተር ምን አስተማሪ ናቸው? ባዮሎጂ ኬሚስትሪም አልፎ ያስተምሩ ነበር ዊኬንድ ላይ። እናንተ አንድ ክፍል ገባችሁ እንዴ? ከዛ ከቄስ ትምህርት ቤት በኋላ ታዲያ ከዛ በኋላ ሃይ ስኩል ተለያያችሁ? ሃይ ስኩል አይደል? ሃይ ስኩል ተለያየን። ለምን? የተለያየ ትምህርት ቤት አይደል? እኔ ኮከበ ጽባ ስመደብ ብርሃን ጉዞ ነው አይደል? አንተ ብርሃን ጉዞ ተለያየ። ዮናስ እንግዲህ ዛሬ ሀወኒን ነው መምህራኖቿን እያመሰገነች ያለችው። በዚህ አጋጣሚ ግን እድሉን ካገኘ ማመስገን የምትፈልጋቸው መምህራኖች አሉ? ማለት ስማቸውን አብዛኛውን ተደረሷቸውን እንጂ አሁን ያነሷቸውን አስተማሪዎች በጣም ነበር የምወዳቸው። የምትወደው የትምህርት አይነት ምን ነበረ? ባዮሎጂ ደስ ይለኝ ነበር። አቶ ዮናስ ግርማ የሀወኒ ታደሰ ከልጅነት እስከ እውቀት ጓደኛ ቤተሰብ በጣም አመሰግናለሁ። እሺ እኔም አመሰግናለሁ። ሀወኒ እንግዲህ እድገትሽ ፈጣን ነው። ትምህርት ቤት ለመግባትም ፈጥነሻል። በእርግጥ አትረብሽ ተብለሽ ነው ትምህርት ቤት የተላክሽው። ሆኖም ግን በማንበብ የተሻለ ትምህርት ቤት ትግባም ተብሎ ተመስክሮልሽ ነው ወደ አንደኛ ደረጃ ትምህርት ቤት ያለ እድሜሽ የገባሽው። እንዲያው ይሄ እድገት ተፈጥሮ ብቻ ነው ወይስ ቤተሰቦች የሚያግዙሽ ነበረ? በጣም ወደው የትምህርት አይነት እንግሊዘኛ ነበር። አባዬም ጥሩ ነበር። መጀመሪያ ከትምህርት ቤት እንደመጣው መክሰስ ምናምን የሚባል ነገር አለ። ሜቢ እንደዛ ላላረጉላ ይችላል። መጀመሪያ ትምህርት የቤት ስራዎች ምናምን መጨራረስ አለብን እና አባዬ ያገዛኝ ነበር በደንብ። አንቺ ብቻ ነበርሽ ለቤት በዛ ሰዓት? ስንት ታናናሾች አሉሽ? አንድ አለኝ። ከትምህርት ቤት ወደ ጥናት ነበር የምትሻገሪ? ማጥናት አይደለም የቤት ስራ መስራት ነው። ከዛ መጫወት ነው። መጫወት። ምን አይነት ባህሪ ነበረሽ? ቤት ውስጥ ምናምን አስቸጋሪ፣ ትምህርት ቤት ጨዋ። ይሄ እስከ ስንተኛ ክፍል ዘለቀ? እስከ 4ኛ ክፍል እንደዛ። እስከ 4ኛ ክፍል። ከ4ኛ ክፍል በኋላ በቃ ማንንም አልሰማም። ምን ማለት ነው ማንንም አልሰማም ስትይ? ለራሴ ቆማለሁ። ይካናት ላይክ ቡሊ ልታረገኝ አትችልም፣ ባውንድሪን ልታልፍ አትችልም ምናምን። ቅድም አንድ መምህራችን ተማሪ ታሸማቀቅ ነበረ፣ ክፍል ውስጥ ታውጣና ታስቅብን ነበረ ወይም ደግሞ ተማሪዎች እንዲያሾፉብን ታደርግ ነበር ብለሻል። ወደ አዲስ ወደ ተሸጋገርሽው ባህሪ ስትመጪ ያኛው አይነት ነገር ገጠመሽ? እንደሱ አይገርምም? በቃ እሷን ነው የማስታውሰው። እና አንድ አሁንም ስሟን መጥቀስ አልፈልግም እንጂ ሙዚቃ የምታስተምረን አስተማሪ ነበረች 6ኛ ክፍል 7ኛ ክፍል። ከዛ በኋላ ግን የሚገርም ፌቨራይት ተማሪዋ ሆንኩኝ። የሆነ ክበብ ነበር፣ በእኛ ጊዜ ክበቦች አልነበሩ። የህፃናት መብት የሚባል ክበብ አለ፣ ሚኒ ሚዲያ አለ፣ የጸረ HIV ክበብ አለ፣ ስነ ውበት የሚባል ክበብ አለ ምናምን በጣም ብዙ ክበቦች ነበሩና የህፃናት ኮንቬንሽን የህፃናት መብት ክበብ ላይ እንትን ነበርኩ። በጣም 10 እንኳን አንሞላም የክበቡ አባል ግን ፕሬዚዳንት ነገር ነበርኩ። የዛኔ እሷ ናት ቼር የምታደርገው አስተማሪዋ ማለት ናት። ከዛ በቃ በዛ አክቲቪቲ በስራ ነው ኤክስትራ ካሪኩላር አክቲቪቲ ስለነበር በዛ ተግባባንና እንትን አለን። ያው ተቀራረብ ምናምን ፌቨራይቷ የመሆን መውደድ ምናምን ነው እንጂ እንደ ባህሪም እሷ ማስተማሪ ብዙም ለተማሪ አትመችም ነበር።
የክበባት ተሳትፎች ስንት ያክፍል ይጀምራል? ከአምስት ያክፍል ጀምራል። ሚኒ ሚዲያም ተሳትፈሻል? አዎ ሚኒ ሚዲያ በደንብ ሶ የምትሳተፍበት ክበብ ሚኒ ሚዲያ ላይ ቀን አለው፣ ፕሮግራም አለው። አይ ቲንክ ማክሰኞ ጠዋት ይመስለኛል የህፃናት መብት ክበብ ኮንቬንሽን። የህፃናት መብት ክበብ ላይ ዚያዳ የምትባል ጓደኛ ነበረች። ዚያዳ የለችም አሁን አሜሪካ ሀገር ናት። ረጅም ጊዜ ከተገናኘንም እሷም ላይክ እንደ እህት ነን ቤተሰብ። የሚገርመው ለእኛ አንድ አካባቢ ስለሆነ የምንማረው የምንኖረውም ቤተሰብም ይተዋወቃል፣ በሆነ ምክንያት ይተዋወቃል፣ የሆነ ኢንተራክሽን ይኖረዋል። ስለዚህ በልጆች መካከል ብቻ አይደለም ትውውቁና ጓደኝነቱ፣ ቤተሰብም ይተዋወቃል። እናት ለእናት እንደዚህ፣ አባት እንደዚህ አላ። ስለዚህ ኤክስቴንድ ያደርጋል ብዙ ጊዜ ግንኙነቱ ማለት ነው። የህፃናት በፊት ከህፃን ጋር ትጫወት ይወጋል በእንጨት ምናምን፣ ከህፃት ጋር ተጫወት ይበልጥ ለመደሰት እየተባባል እሷ ነው እንትን ያለበትን ፓርት የሚባለው አሉታውን በአዎንታዊ ምናምን ህፃናት ትጫወት ይወጋል በእንጨት፣ እናንተ አዎንታዊ ስታደርጉት ከዛ ከህፃን ጋር ተጫወት ይበልጥ ለመደሰት እያለን በወቅቱ እኮ ነው። ህፃንና ጫማ ወደ አልጋ ስር እሱን አልናቀውም ነበር። ከህፃናት ትጫወት ዱዲ ዘርዝርልኝ ይላል። ዱዲ ታውቂያለሽ? ስንት ነው? 5 ሳንቲም ነው። ዲናሪስ 10 ይሆናል። ቼላ 50 ነው። ያክ ነው 1 ብር። ፎዚያ የምትባልም ማለት ይኸውልህ አስተማሪዎቻችን ፕራክቲካል የሆኑ አሳይመንቶች፣ ሙዚቃ ለምሳሌ ከበሮ ሰርታችሁ ነው፣ ማሲንቆ ሰርታችሁ ነው ምናምን ይባላል በግሩፕ ነው። ስለዚህ አንዳቸው ቤት እንሄዳለን፣ አንዳችን ቤት ይመጣሉ የሆነ ሰዓት ላይ። ስለዚህ ይተዋወቃል። ማን ነው ጓደኛ የሚባለው ማለት ይተዋወቃል። ስለዚህ እነዚህም ነበሩና ሚኒ ሚዲያ ላይ እንዳልኩ ክበባት አሉ። ከዛ የክበቦቹ ቀን ላይ ይሰጥሃል፣ ታቀርባለህ። ከዛ በወቅቱ ደግሞ አዲስ ዘመን ጋዜጣ እኛ ቤት ደግሞ አይጠፋም ነበር። በቃ የተለያየ አምድ አለ፣ እሱን እናነባለን። ከዛ ላይ ታገኛለህ ስነ ጽሁፍ ምናምን የመሳሰሉትን ነገሮች ምናምን ታቀርባለህ። እንደዛ ሀወኒ ደስ የሚል ቆይታ እያደረግን ነው። እስቲ አንድ ሙዚቃ አድማጮችን ጋብዝና አረፍ ብለን እንመለስ። የማንን ትጋብዥናለሽ? እኔ በየሲዝኑ ማስታውሳቸው ዘፈኖች አሉ። እንዲህ 4 ያክል 3 ያክል ሊሆን ይችላል። በወቅቱ ወጥቷል ሳይሆን እኔ አይምሮ ውስጥ ያለውን ነው የምጋብዝ። የሀመልማል ዘፈን ምን የሚለው እርሳኝ ምናምን የሚለው አልበም ላይ ምን የሚለው እርሳኝንም መጋበዝ እንችላለን። አይ ዶንት ኖ ምንም ትርጉም የለውም። ግን ትርጉም የለውም የለውም ምንም በወቅቱ ምንም እንዳልኩ ወቅቱ ላይ በደንብ ቢሰማኝ ነበር ምናምን የነበረው ሬዲዮ ላይ ምናምን ይሰማኝ ሀወኒ ከሙዚቃው ግብዣ መልሰን ተገናኘን። ወደ 7ኛ ክፍል ተሸጋገር። ሻው ሚኒስትር የለም በእናንተ ጊዜ። 7ኛ ክፍል ደግሞ ትምህርቶች በእንግሊዝኛ ናቸው። ሌላ የትምህርት አሰጣጥ ከአፍ መፍቻ ቋንቋ ደግሞ ባለፈ በእንግሊዝኛ ቋንቋ ብዙ ትምህርቶች መማር ካልተሳሳትኩ ከአማርኛ ከታሪክና ከእርሻ ትምህርት በስተቀር እንዴት ነበረ? አልከበደሽም? ኖ እንዳልኩ እንግሊዝኛ በጣም ወዶ ትምህርት ነበር። ማለት ጥሩ ነበርኩ ማለት እችላለሁ። እንግሊዝኛ ትምህርት ላይ 4ኛ ክፍል እያለን ወደ ኋላ ልመለስና በየሳምንቱ ቴስት እንወስዳለን። ከአምስት ኦር ከ10 አመቱን ሙሉ በየሳምንቱ አርብ ምን ትምህርት? እንግሊዝኛ ትምህርት ቴስት ይሰጠን ነበር። ቲቸር ጉዳይ ይባላል። ወዝ በጣም አሪፍ አስተማሪ ነበረ እና አንድ ሳምንት ይመስለኛል አንድ ኤክስ የገባብኝ ሜቢ። ሁሌ ጥሩ በቃ ሙሉ ነበር መድፈን ነበር እና ጥሩ ነበር። እሱ ጥሩ አስተማሪም ነበር። ስንተኛ ወጣሽ? 7ኛ ክፍል 7ኛ ክፍል አይ ቲንክ 2 ወይ 3 ከሁለት ተሸልመሻል? አዎ መጨረሻ አመት መጨረሻ ላይ ከ8ኛ ክፍል አይገርምም። መጽሐፍ ይሁን ደብተር ይሁን እንደዚህ አይነት ነገር ሽልማት ሰርተፍኬቶች ሽልማቶችን የማስቀመጥ ባህል አለሽ? ሽልማት በፍጹም ሰርተፍኬት ይኖረኛል። የአዋሬ እንትን ራሱ ነበር እኮ በእናት የአዋሬ ገጣቢያ ሰርተፍኬት። እሺ 7ኛ ክፍል እሺ ይሄ ማለት አዋሬ ገጣቢያ ሰርተፍኬት ያልኩ ማለት ነው። ሀወኒነት እቺ yes አይውል አጸደ ህጻናት ይሄ ነበር እንትናችን አዋሬ ነው አዋሬ በሁለቱም ይሄዳል። ሀወኒ ታደሰ እድሜሽ እኮ 4 ነበር። yes 88 እስከ 89 ባለው ውስጥ ማለት ነው። በኢትዮጵያ አቆጣጠር በ1988 እስከ 89 በመካከላችን የ55 አመት ልዩነት አለ። እሺ ሀወኒ ከዛ በኋላ እንግዲህ ትምህርት ቤት ገብተሻል። እንዲያው ትምህርት ቤት ታድጉ ምን መሆን ትፈልጋላችሁ ይባላል። አውሮፕላን አብራሪ እንላለን፣ ዶክተር እንላለን። ሀወኒ ያኔ ስታድጊ ምን መሆን ትፈልጊያለሽ ስትባል ምን ነበር የምትለው? አስትሮናት።
ጂኦግራፊ ምናምን ወድ ነበር። ኮከብ ስርዓት ምናምን ፕላኔት ምናምን በጣም ፋሲኔት ያደረገኝ ነበር። አስትሮናት እል ነበር በጣም ወይ ጉድ ሩቅ ነው አንተ። አዎ ከዛ በኋላ ቀየርሽው ስንተኛ ክፍል ላይ ስትደርሺ ነው? ሃይ ስኩል ስገባ መጽሐፍ አነብ ነበር የሲድኒ ሼልደን መጽሐፍ በወቅቱ አብዛኛው ጊዜ የህግ ጉዳዮች ነበሩበት። ሮበርት ሉድለም የሚባል መጽሐፊ ነበር እና ፊገሮቹ ሴት ፊገሮች ናቸው። ለምሳሌ ፍርድ ቀን ዘመቻ እሱ ገፋፉሽ? አዎ ያነበብኳቸው መጽሐፎች ላይ ሴት ፊገሮች ናቸው ሜን ካራክተሮቹ። አብዛኛው የህግ ጉዳይ ነው ምናምን ወደ ዳንኤል አስቲል እንዳልኩ ሮበርት ሉድለም ማን ነው ቦርን አልቲሜት ምን እየተባለ ይወጣለት ፊልም ነው። ታነቢያለሽ? እንግሊዝኛ ልቦለድ መጽሐፍ ነው አማርኛ ነው ትርጉም ነው። ከዛ በቃ እሱኛ አይ ቲንክ ኢንፍሉዌንስ አድርጎኛል ብዬ አስባለሁ። ወሆነ ከዛ ሀሳብሽን የለወጥሽው ስንት ያክል ላይ? ሃይ ስኩል 10 እንደዛ 10 ምናምን እያለሁ ሞር የህግ መማር አለብኝ አልኩኝ። ከዛ ግቢ ስትመርጥ አንደኛ ህግ ነው፣ ሁለተኛ ፍልስፍና ነበር ይመጣ። እዛ ላይ እንመጣለን። ከዛ 7ኛ ክፍል በጥሩ ውጤት አለፍሽ። ሁለተኛ ነው የወጣሁት አልሽኝ። 8ኛ ክፍል ገባሽ። ሚኒስትሪ ነበር። ሚኒስትሪ ዝግጅትስ እንዴት ነበር? ሚኒስትሪ የትምህርት ቤቱ ትልቁ ውጤት እኔ ነበር 93 ምናምን ነበር። ብዙ ትልቅ አይደለም ግን ትልቁ ውጤት እኔ ነበርና ትለጠፋለህ በር ላይ ምናምን። እሺ እነዚህ ሲሳይ ቢኒያም የሚባሉ ነበሩ። አንደኛ ወጥቼ ማቅ አይመስለኝም ያ አንደኛ ሲሳይ ቢኒያም እንደዚህ እንትን እንል ነበር ይጠበቁ ነበረ እና አጋጣሚ የኔ ውጤት ሆነ አንደኛ ሚኒስትሪ ኦቨርኦል። ትምህርት ቤት ምን አይነት ልምድ ነበረኝ? ትምህርት ክላስ ውስጥ እሰማለሁ። በቃ ሄጄ አላነብም ቤት እኔ አላጠናም። እውነት ለመናገር ማጥናት የሚባለው ሀሳብ አንድ ጉዳይ ላይ እንደዚህ ረጅም ሰዓት ቁጭ ብሎ ማንበብ ምናምን አልችልም። ግን ክላስ ውስጥ ቦምብ ቢፈነዳ ደግሞ ምንም ዲስትራክት አያደርገኝም፣ እሰማለሁ ክላስ። ስለዚህ በቃ ክላስ ውስጥ በደንብ አስተማሪም ክላስ ውስጥ ካወራ ውጭ እኮ አይፈትንም። ቤዚክሊ ትምህርቱን ነው የሚያስተምሩ። ስለዚህ ክላስ ውስጥ እሰማለሁ ምናምን አለቀ። በሱ ነበር እንትን ምለው። ለሚኒስትር የተወሰነ አጥንቻለሁ ያው መዘጋጅ ስላለብህ እንጂ አጥኚ ምናምን የሚባል ተማሪ አልነበርኩ። 8ኛ ክፍል ከፍተኛ ውጤት በማስመዝገብ 93 ወደ 9ኛ ክፍል ተሸጋገርሽ። 9ኛ ክፍል የት ገባሽ? ኮከበ ጽባ። እሺ ኮከበ ጽባ እንዴት ነበር? 98 ዓመተ ምህረት ማለት ነው። 98 ዓመተ ምህረት 97 በምርጫው ግርግር ነው ሚኒስትሪ ወሰድ ነው። ወላጅ በር ላይ ሆኖ በቃ አለቀም ብሎ አይነት እሱን ጊዜ ካስታውሰው በትምህርት ቤት 97 አልተወለድኩም። ኦኬ ሲባል ከሰማ 97 ሚኒስትሪ ስትፈተን ትምህርት ቤት አትፈተንም፣ ትፈወዛለህ። ሌላ ትምህርት ቤት እየተፈተንክ ነው። አሁን እንዳልኩ ብርሃን ጉዞ ነበር ነጋ ኮከብ የሚያስፈትነው። እዛ በቃ ይዛኔ የነበረውን ግርግር ምናምን ነበር። በቃ ቤተሰብ ምናምን ይዞ ይሄዳል። ሙሉ ቀን ነው የምትፈተነው ምናምን። ቤተሰብ ከበር ላይ አይጠፋም። ዛሬ የኔ እናት ከሆነች ለምሳሌ ነገ አንዳቸው እንደዚህ እያለ ማለት ነው። ለዛ ሆነን የተፈተነው ወዝ ቴንሽን ነበር። ግን ሪሊ አፌክት አድርጎናል ብዬ አላስብም። ለፈተናው ምንም ብዙ አፌክት ያደረገን መቼ ነው? 98 ምርጫው ታውቆ ጥቅምት ነው ምናምን የተበጠበጠው ትዝ ይላል። በቃ የዛኔ 9ኛ ክፍል ነው። ቀሀስ ወይ ኮከበ ጽባ ሀፍ ዴይ ነው የምትማረው። የጠዋትና የከሳት ፈረቃ የሚባል 9ኛ 20 የሚባል ሴክሽኑ 20ኛው ሴክሽን ላይ ነበር። ቀሀስን ተምርሃል? ኮከበ ጽባ አልተማርኩኝ። ኮከበ ጽባ ኮከበ ጽባ እንትኖች ብቅ እንቅም ይባላል። አኩኩሉ ሳይቤሪያ ምናምን የሚባሉ ሴክሽኖች ቦታዎቹ አይ ቲንክ የኛ ብቅ ነው አኩኩሉ ይባላል። ብቅ እንቅ የተባለው ለምንድን ነው ይመስለኛል ዩኒት ሊደር እዛ ፊት ለፊት ነው የሚቀመጠው ና ልትፎርፍ ውጥት ስትል እንቅ ያደርጉሃል። ሰው ማን ነበር ዩኒት መሪው? ፍቅሩ የሚባል ነበር ትዝ ይለኛል። ቀይ ሰውዬ በኋላ ላይ ፋርማሲስት ሆነ የሆነ ፋርማሲ አግኝቼው አውቃለሁ። ከዛ በኋላ ኢቨን 11ኛ ክፍል 12ኛ ክፍል ሚኒሊክ ሆኜ ከኛ ዩኒት ሊደር ነገር ጋር ጓደኛ ሆኖ አንድ ቀን መጥቶ አግኝቼዋለሁ። ሰላም በደንብ ተባባልን። ቲቸር ምናምን አለሽ? ያስታውሳል። እዛ ላይም አንዳንድ እንዳልኩ ፕራክቲካል ነገሮች መንገድ ያስተምሩ ነበር። ኤኒዌይ 9ኛ ክፍል ቀሀስ ተማረን። ቀሀስ የግማሽ ቀን ነው አላልኩም፣ ከሰዓት ነበር ፈረቃይ። ከዛ ሀፍ ሲዝን ላይ ግማሽ ሴሚስተር ላይ ጣዋት ተቀየራል። እዛ እንደዛ ነበረ።
ከዛ ብሬክ አውት አደረገ እንትኑ ማለት ድብድቡ ጻቡ የምርጫው ምናምን ቀውጥ የነበረው ጊዜ። ከዛ በቃኛ የጧት ተማሪዎች ምናምን ተስተጓግሎ ምናምን ይመጣሉ። በቃኛ ቀድመን ኖቲስ ይሰጠናል አንሄድም ቤት። ጧት ይበጠበጣል አይደል? በቃ ከሰዓት አትሄድማ። ተመቻችሁ ወይስ ደበረሽ? አይ በእኛ ጊዜ አልተበጠበጠም የሚለው የሆነ ሌፍት አውት የመሆን ስሜት ተሰማን እንጂ በእኛ ጊዜ ከሰዓት ፈረቃ መቼ ነው የሚበጠበጠው ምናምን ነበር። ትፈልጉት ነበር አይገርም? ከዛ ሄድና አንድ ቀን ሀፕን አደረገ እሱ በከሰዓት ፕሮግራም የስ ሚኒሊክ አዲስ ከተማ ምናምን ተበጠበጠ ሲባል ትሰማለህ። ከዛ በቃ ደህና ነው ምናምን ተብለን አንድ ቀን ስንሄድ በእኛ ፈረቃ ቀውጢ ከሰዓት ነበረ። ሀይ ስኩሉና ኤሌመንተሪውን በጀርባ በኩል እዚህ በሳይቤሪያ በኩል የሚለየው ቆርቆሮ ነበረ። መሀል ላይ ያለ ቆርቆሮ ኤሌመንተሪው ነው እሱኛ እኮ ነው። ከዋና የኮከበ ጽባህ ሁለተኛ ደረጃ ትምህርት ቤት ወደ አንደኛው ለመሸጋገር አጥሮ ቆርቆሮ በጀርባ በቃ ቁጭ ባልንበት ተገንጥሎ ተገባት መጮ ተጀመረ ምናምን ድንጋይ መወርወር ፕላዝማ መስበር ምናምን እንደዚህ አይነት ነገሮች ነበሩ። ፌደራል ፖሊስ ግን ተማሪ እርስ በርሱ እኮ አይደለም ንብረት ላይ መኪና ግቢው ትልቅ ነው አውቀዋለኝ ባልማርም እዛ አውቀዋለሁ። ከዛ በቃ ፌደራል ፖሊስ ገባ ምናምን የተያዙ ተማሪዎች ነበር እንዴ እነግርህ አይደል። ከዛ በቃ ሁላችሁም ወደ ክላስ ግቡ ተባለ። ኤቭሪዋን እየሮጠ ያገኘው ክላስ ገባ ብቻ። ከዛ እኛ ክላስ ማየው ይዞራሉ እዚህ ያለ ክላሱ ይገባል ምናምን ተባለ። አይ ዝም አልኩ። ከዛ መታወቂያችሁን አውጡ ሲባል አንዲት ልጅ ወጣችን። ያው ደንግጣን የገባችው እንግዲህ ከዛ በቃ እንትናል። ከዛ ለዩ መቷት በጣም የሚገርም ምት እጇን በጣም መቷት ምናምን። ከዛ ሁሉም ተሰበሰበ በረደና ለሶስት ተከፈለ ግሩፕ። እሺ ትንሽ ፊዚካሊ የማይመስሉ ድቅቅ ምናምን ያሉት ሰዎች ወደ ቤታቸው ሄዱ ተባሉ። ከዛ ደግሞ በወቅቱ ለገጽታ የማይመች የጸጉር ስታይልም ሆነ ያለባበስ የነበሯቸውን ለብቻ አረጓቸው። ኖርማል የምንባለውን ደግሞ ለብቻ አደረጉ። ወደ ቤታቸው ሄዱ። እኛን አዳራሽ አስገቡ። አንቺ ከደቃቃዎቹ አደረገ ኖርማሉ ከዛ እንደዛ ደግሞ ያው ለማይመች የመሰላቸውን ይዘው ሄዱ ወደ ጉርድ ሾላ ምናምን ብቻ የሆነ ሰዓት አቆይተው ምናምን የለቀቋቸው። በወቅቱ ይጸጉራቸው ጭብረር ያለ ይመስለኛል በደንብ እኛን አውጡ ጠቁሙ ነገር ማን ነው እንትን በዛ ቀውጢ መሀል ማንን ትጠቁማለህ? ማንን ታያለህ? ይጠቆመ ግን የለም ነው እኮ በቃ የሚሆን አይደለም። አንተ እየሮጥክ እኮ ነው ማንን ታያለህ በወቅቱ። ከዛ ጠቁሙና ያለበዛ አትወጡም ተባለ። አይ ምንም የሚሆን ነገር እንዳልሆነ ሲያውቁት መከሩ። እንዴት ምናምን ተባለ። ከዛ ወደ ቤታችን ሄደን ከዛ ዋስትና ወላጅ ፈርሞ ነው የምትገቡት ተባለ። እንደ ዋስ ፊርማ የሚገርም በዛ ምክንያት አልፈርምም ብለው ላግ ያረጉ ልጆች አሉ። እኮ ላይ ነበረን በቃ ከክላሱ ተንጠባጥበው የቀሩ ጓል እንዳልኩ ወላጅ ሪስክ መውሰድ የፈራ ያንን አመት ድሮፕ አውት አደረጉ ምናምን። ከዛ ቀኛ ወላጅ ሄዶ የፈረመልን ቀጠልን ማለት ነው 9ኛ እና 10ኛ ክፍል። ከዛ በቃ 9ኛ እንደዛ ተረጋጋ 10ኛ ቀጠለ ማለት ነው። ኦኬ እሺ ከዛ ይሄ እንግዲህ 9ኛ ማትሪክ ነበር 10ኛ ክፍል አንድ ቲቸር አለማየሁ የሚባል አስተማሪ ነበር። ኬሚስትሪ ነው ባዮሎጂ ኬሚስትሪ ነው 10ኛ ክፍል። በቃ እንዲ 6 ሴቶች አለንና ከፊት ነው የምንቀመጠው። ጥሩ ተማሪዎችም አለ መካከለኛም አለ። እንመጣበጣለን በቃ ምርር አድርገናል መሰለኝ። እሺ እና ያስነሳና እኔ እዛ ዋራ የተተወ ወንበር ላይ ተቀመጪ እኔ በጥባጭ መስለው መሰለኝ። ከዛ ሁሌ ይለዋለሁ እንዴ በበጠበጠ እኮ አይደለም ምናምን እለዋለሁ። እና በቃ ማትሪክ እንትን አለና 4 እና ከዛ በላይ ያመጣችሁ ለብቻ ነው የምትወስዱት ተባለ። እሺ እዛ ተሰልፍ ያለው መጣ። አንቺ ዱርዬ ያለ ምን ሰራልሽ እዚህ ምናምን አለ። አይ እዚህ አንቺ ዱርዬ ስትባይ አልሽ? ማለት ያው በምን ነበርሽ እንዴ? አይደለም ያው በጥባጭ ናቸው በሚል ነው። እንዴት ነበር የምትበጠብጭ? ምንም እኮ አናረጋ። አርፍልሽ ትገቢያለሽ ማለት ተማሪ ከገባ በኋላ? በፍጹም ለምንድነው ምናምን? ኧረ በፍጹም አልበጠብጥም እንደዛ። ግን ይኸው ወይ እንመልሳለን መልስ እንትን ቦልድ ነው ነገር አይደበቅም ይመስለኛል። ኤሌመንተሪ ላይ የፍቅር ደብዳቤ አልተጻፈልሽ? ኖ በፍጹም እንደ ኤሌመንተሪ እንደዚህ የሚባል ነገር የለም። ጨክ ብለሽ ንገሪ። የለም። ሃይ ስኩልስ? ኖ ሃይ ስኩል
ሲዲ ምናምን እንዳርጎ ካንትሪ ዘፈን ወድ ነበርና አንተ ቴክስ በጣም እኮ እንትን ትልቅ ይፈርት ማን አይ ስሙን እንኳን ይቀርብ ለምን ይጠራል ታዲያ ምን ችግር አለው አረባክ ኤክስፕል አይደለ የትምህርት ቤት ተዘጋጀ እንዴ ስም እንኳን ባንጠራ ልክ እንዳስተማረቻች እንዴ ባለፈው ይሰጠ ይባላል እንዴ እንዴ አባቱ ቀርቶ እንኳን እንዴ ለጨዋታ ነው አሁን እንትና ከመል ከዚህ በኋላ አንድ ሁለት ጥያቄ ስለሚኖር ቢኒያም የሚባልሽ ነበር ቢኒ እሺ አይንም ነው ጓደኞቼ ብራሙድ ይዙ ነበር ኤኒዌይ ብቻ እንደዛ አይደለም ቆይ ሲዲው እንዴት እስካሁን አለ አይገርም እንዴት አርገው ሰጠሽ ሲዲ በቃ ኮሌክሽን ገባኝ እንዴት አርገው ሰጠሽ ማለት ምንም እንደዚህ አዎ እንዴ ጓደኛሞች እኮ ነን እሺ እሱ በዛ መልክ ማሳየቱ ነው ወዳለው ምናምን ሰምቶ ነው ይፈርት ነው እሺ ከዛ ወስተርጉታ ቴንክ ዩ በኋላ ያን ስለሰጠ አይ በኋላ ነው የምሰማው ማቀው ወደ ኋላ ኦኬ አንዳንድ ሰዎች ኖቲስ ያደርጉ አይደለ ካንተ ቀድመው እንደዛ ነገር አንቺ ግን የእውነት ምንም አልጠረጠርሽም ያልሲሰጥሽ አረ በፍጹም ነው ውዱ the same thing ለጓደኛዬ ምንድነው ኖርማል ጉዳይ ይሰጣል ዋይናት ሌሎች ሴቶች ጓደኞች የሏችሁ ነበር አሉ እኮ እነዚህ ሴቶች እኮ አሉን እኮ እነዛ ያሉ ላንቺ ብቻ ተለይቶ ሲሰጥ እኔ ሆናለሁ እንግዲህ ኢንተረስቲንግ የተገለጽኩት በዛ ሰዓት እንዴት አልጠረጠርሽም አረ በፍጹም እኔ በጣም ነፃ የሆነ ግንኙነት ነው ከሰዎች ጋር ያለኝ ቢኒያውን ትገናኛለሽ አረ በፍጹም በቃ መንገድ ላይ ተሽው በፍጹም እንዴ አይተሽከው እንዴ እንደቅድሙ እሱ አግኝቻለሁ ኤኒዌይ ግን በቃ 10ኛ ክፍል እንደዛ ሆነ እዛ እንዳልኩ አንቺ ዱርዬ እዚህ ምን ሰራልሽ ምናምን አለ አረ ልመዘን እንዴ ኤች እዛ ጋር ነው ምናምን አለ ሀወኒ ስምሽ ኤች አልፋቤትሽ እዛ ጋር ነው እዚህ እኮ ያለው ማይኖ ደህና ተማሪ ነው እዚህ የሚቀበለው ምናምን እንዴና እኔ ስንት ያመጣው መስሎ ነው ምናምን አልኩት እስኪ ምንድነው ሲያይ እንደዚህ ወይ እኔ እኮ ነገር ያለው በፊትም በረበሽ አይደለም አለ እዛ ላይ ምናምን ብሎ አቅፎ ግንባሬን ሳመኝ ምናምን ቲቸር ማን ነው በእናትህ ስሙ ጠፋብኝ ግንባርሽን ስመው የስማቸው ጠፋሽ አይገርምህም ሲገርም ጠፋብኝ እሺ እንደዛ ነው 9 እና 10 ያው ግማሽ ቀን ተማሪ ነህ ምናምን 11 ሰዓት ምናምን ትወጣለህ ስማቸው ጠፋሽ በቃ አዎ ከዛማ በቃ ሚኒሊክ ደግሞ አይ ማትሪክስ እንት መጣልሽ 3-4 ከዛ በኋላ 11ኛ ክፍል ኮንትራት የለም ነበር እንዴ ነው የለም አልነበር የዛኔ የኛ ታላላቆች ቦሌ መድኃኒዓለም ነበር የሚመደቡት በእኛ ጊዜ ሚኒሊክ ተደረገ እኛ አሁን አስፓየር የምናደርገው ቦሌ መድኃኒዓለም ተመድበን ምናምን የሚለው ነገር ነው በቃ እንደ ዲቫስቴቲንግ ነበር የሆነ ቅስም መሰበር ቦሌ አትመደቡ ምናምን ተባለ ሚኒሊክ ተባለ ሚኒሊክ ጆይን አደረገ was ግን great ሚኒሊክ 11ኛ ክፍል ምን ተዝልሻል 11 እና 12 ነው ከአንደኛ ክፍል እስከ 8ኛ ክፍል ቅድም ጓደኞችሽ ነግረሽኝ ነበር ከ9 እና 10ስ የማይረሱ የክፍል ጓደኞች ወይ አሉ እንዴ ነስሪያ አለች ቤቲ ትግስቶች የሚባሉ አሉ ሁለት ምናምን በቃ እነዚህ አሉ ወንዶች አይደል እንዴ ክፍል እንዳልኩ አንተ ወንዶቹ እንዴ ነው ብዙም ታውቃለህ የዛኔ ሰው ትምህርት ችላ የሚልበት ጊዜ ነው ግማሽ ቀንም ስለሆነ ወጣ ገባ ምናምን ነው የሚሉት ወንዶቹ ብዙም እንትን አይደሉ አማሃም ይባልሽ ነበር ከሾላ ከይ ነበር ይመጣ ሀወኒ ወደ ሁለተኛው ምዕራፍ ልንሸጋገር ነው በሙዚቃ እንሸጋገር እንደ ቅድሙ አንድ ሙዚቃ ጋብዥን ቴዎድሮስ ታደሰ ነው የትኛውን ዘፈን እንጋብዝ ባለም ናፍቅሽ አድማጮቻችን ዋለም ናፈቅሽኝ የቴዎድሮስ ታደሰን በሀወኒ ታደሰ የተጋበዛችሁት የዘፈን ምርጫ ነው አሁንም ቆይታችን ይቀጥላል ምዕራፍ 2 ላይ ስንገናኝ ቀሪ የትምህርት ቤት ቆይቷን ደግሞ ትነግረናለች ሀወኒ የያኔዎቹ ፕሮግራማችን ነው የተወደዳችሁና የተከበራችሁ አድማጮቻችን የያኔዎቹ ምዕራፍ 2 ጀምሯል የዛሬ የያኔዎቹ ፕሮግራማችን ያኔ ያስተማሯትን መምህራኖቿን ያመሰገነች የክፍልና የትምህርት ቤት ጓደኞቿን እንዲሁም የተማረችባቸውን ትምህርት ቤቶች እያስታወሰች ያለችው በፍትህ ሚኒስቴር የፌዴራል ህጎች ተፈጻሚነት መከታተያ ዳይሬክተሯ ወይዘሪት ሀወኒ ታደሰ ናት ከሀወኒ ጋር ያለን የመጀመሪያ ቆይታ ተጠናቆ ወደ ሁለተኛው ምዕራፍ ተሸጋግረናል አብራችሁ እንድትሆኑ አድማጮች በአክብሮት ጋብዛለሁ ወደ ምዕራፍ 2 እንሸጋገር የያኔዎቹ ፕሮግራማችን ነው
አወኒ ምዕራፍ 2 ላይ ተገናኘን። ምዕራፍ 2 የምንጀምረው በዚህ ዝግጅት የሚመጡ ያኔ መምህራኖቻቸውን አመስጋኝ እንግዶቼ ድንገተኛ ጥያቄ ይጠይቃሉ። የዘፈን ጥያቄ ነው የምጠይቅሽ። ከመለስሽ ሽልማት ታገኛለሽ፣ ካልመለስሽ ሽልማት የለም። አንድ እድል ነው የምሰጥሽ። ዝግጁ ነሽ? እሺ። በጆቼ የዳሰስኩ ጥያቄው ይህን ዘፈን የተጫወተው ድምፃዊ ማን ነው? ተሾመ አሰግድ መሰለኝ። ተሾመ አሰግድ ነው፣ ምትኩ አይደለም፣ አሰግድ ነው። አዎ በትክክል መልሰሻል። የፈለግሽውን መጽሐፍ ከጃፋሪ መጽሐፍት መደብር መውሰድ ትችያለሽ። ስንት መጽሐፍ ነው የምትፈልጊ? የተቻለው ስንት መጽሐፍ ትፈልጊያለሽ? አይ ኢትስ ኦኬ፣ አንድ ይበቃል። ግዴለሽ። እውነት ፈቀድኩ። ሁለት። እሺ፣ ሁለት መጽሐፍ። ምን አይነት መጽሐፍ እንደሆነ አስበሽ ነው? እነግራለሁ። እሺ መልካም አድማጮች፣ ለዚህ ሰዓት የቀረበውን ጥያቄ ሀወኒ መልሳለች። ይህንኑ የተሾመ አሰግድን ዘፈን እስቲ ሙሉን ሰምተን እንመለስ። ጆቼ የዳሰስ ላላጫውትሽ ሰው ከማይደርስበት። ሀወኒ እንግዲህ ኮከበ ጽባ 2 ዓመት ተምረሻል፣ 9ኛና 10ኛ ክፍል። እነማን ነው የምታስታውሽው? 10ኛ ክፍል አሁን ይኸውልህ ወደ 11 ያለፈው ራሱ ከአንድ ክላስ 10 አንሞላ። የሚገርም በጣም እንትን አልነበር። 10 ሙሉ አንሞላ 50 ምናምን ወይ 60 እንሆናለን። አይሆን አንሆንም ብለን እንደዛ ነበር። 11ኛ ክፍል ገባን። 11ኛ ክፍል ዳግማዊ ምኒልክ፣ ሌላ ደግሞ 3ኛ ትምህርት ቤት ነው። 4 ትምህርት ቤት አየሽ። ቄስ ትምህርት ቤት፣ ከዛ ቄስ ትምህርት ቤት፣ አጸደ ህጻናት፣ ከአጸደ ህጻናት በኋላ የመጀመሪያ ደረጃ ትምህርት ቤት፣ ከዛ ኮከበ ጽባ የተማርሽበት 9ኛና 10ኛ ክፍል። ከዛ በኋላ እንግዲህ 11 እና 12 ደግሞ ዳግማዊ ምኒልክ ተምረሻል። 11ኛ እና 12ኛ ክፍል እንዴት ነበር ቆይታሽ? 11 እና 12 ብዙ አይነት ሰዎች አሉ። ኢኮኖሚካሊም ብዙ አይነት አፎርድ የሚያደርገው የማያደርገው መንግስት ትምህርት ቤት ስለሆነ ሳይሆን ያው አፎርድ ማድረግ እየቻለም በቃ በወቅቱ በጣም ሊሚትድ ነው የግል ትምህርት ቤት ይመስለኛል። እድሉን ሳያገኝ እዛ ይመጣል። ብዙ አይነት ዋክ ኦፍ ላይፍ የመጣ ሰው አለ። 11 እና 12 ክፍል በተለይ ትምህርት እንዲ ግግም ብለህ የምትማርበት ምናምን ሰዓት አይደለም ማለት ገባ ወጣ ገባ ትላለህ ምናምን። ማትሪክም ለመዘጋጀት ኦልሞስት በተለይ ሰከንድ ሴሚስተር 12 ክፍል በኋላ አትማርም ብዙ እንትን አትልም። ከትምህርት መልስ ጨዋታ ነበር። ሃይ ስኩል ከገባሽ በኋላ የምትጫወቺው እንዴ? በደንብ ኳስ ጮት ነበር። እኔ ቶምቦይሽ ነበርኩ ሳድግ እና ሚኒሊክ እያለሁ የምጫወት ነበር። እንዳልኩ ሚኒሊክ አንዴ ዩኒት ሊደሩ በተመሳሳይ ሳይ እኔ ምን እንግዲህ የሆነ የረባሽ ቫይብ ሰጥ እንደሆነ አላቅምና በተመሳሳይ በቃ ኳስ ምናምን ስጫወት ነው የሚያቀኝ ዩኒት ሊደሩና አንዴ 9ኛ ኖ 11ኛ ክፍል መጨረሻ ላይ ከ1 እስከ 3 የወጣችሁ ተማሪዎች ለብቻ ሆኑና ኩዌሽነር ትሞላላችሁ ተባለ። ከዛ እዛ ክፍል ስገባ ናይ አለ እሏል። ምን ሰራሽ እዚህ አለኝ። አይ እዚህ ኩዌሽነር ሙሉ ተብሎ ለሞላ ምን አገባሽ ተዳንጂ ምን ቤት ነሽ ምናምን አለ። እንዴ ማለት ስንተኛ ነጥቶሽ ምናምን አለ። እንዴ እንደዚህ እንዴ ታዲያ ለምንድን እንደዛ ምትመስይ ምናምን አለ። እንዴ ራስ አስተሳሰብ ነው እኔ ምን አውቃለሁ ምናምን አልኩትና ኳስ እንጫወታለን። ኮካኮላ ሻምፒዮንሺፕ እሱን ወክለን የትምህርት ቤቶች እንትን እንጫወት ነበር። ቱርናመንት ነበር ኮተቤ ዩኒቨርሲቲ ሜዳ ላይና እንጦጦ ቴሜስ እዛ ሜዳ ላይ እንጫወት ነበር። ቱርናመንቱ እዛ ነበር የሚካሄደው። እና ዋንጫ በላችሁ? አረ በፍጹም በእጄ ነክቼው ለፔናልቲ ተሰጠ። ምን ጃጅሽን ነበር መቁረጥ ምናምን አለ አሰልጣኙ። ታንተኑ ነጥሮ ነካኝ እንጂ ታይል ጎርት ተሰጠ። ገባ ተሸነፋችሁ ይመስለኛል። ኮስታ ያለሽ ማለት ነው። በነገር ላይ ሊቨርፑል ደጋፊ ነኝ። እንኳን ደስ ያለሽ። yes እንኳን አብሮ ደስ ያለሽ። የሊቨርፑል ደጋፊ ነኝ። ኳሳ ያለው በፊትማ ያለው አሁንም ታያለሽ? አሁን በተከታታይ ባላይም የተወሰነ ቀና ያለው ኔክስት ሲዝንም የኛ ስለሆነ አራ የኛ ያለ ማውራት ግን ያስቀን የኛ ያለ ማውራት ያስቀን። እሺ 12ኛ ክፍል ነጥብ መጣልሽ ወደ ዩኒቨርሲቲ የሚያስገባሽ። ስንት አመጣሽ? ወዝናት ጉድ ማለት ዩኒቨርሲቲ ያላስገባሽ? ኖ እሱማ ግን ኤክስፔክት ከማረገው በጣም ይወረደ ነበር። የት ዩኒቨርሲቲ ሄድሽ? ጎንደር። ስንት ጊዜ ቆይሽ ጎንደር? 5 አመት። ምን መረጥሽ? ህግ አሁን ያለሽበት ያኔ ነው የተመረጠ። ጎንደር ዩኒቨርሲቲ ሳብሮሽ ከተማሩ መቼም በዩኒቨርሲቲ ወይም በከፍተኛ ትምህርት ተቋም የሚገኙ ጓደኞች እድሜ ልክ ይዘልቃሉ። አብረው የመቀጠሉ እድሉ ሰፊ ነው ቅርብ ስለሆነ። እዛ ስነማን ታስታውሻለሽ? ጎንደር ዩኒቨርሲቲ ማለት በጣም ሪሰንት እኮ ነው እሱ። እንዴ አንድ ላይ የምናገለግልበት መስሪያ ቤት ራሱ 20 ምናምን ሆነ ነው የገባው። ጎንደር ስንገባ የኛ ባች 100 ሰው ነው የገባው። 100ም ከአዲስ አበባ ነው ሄደው። ከሚኒሊክ 24 ምናምን ሆናለን ከአዲስ ከተማ።
ከቦሌ መድኃኒዓለም ከመድኃኒዓለም ከመነንና ከደራርቱ ነው ሄድነው። ግን አሁን ምሰሪበት ቦታ ላይ ቱ ዴት yes ትላንት እስቲ ማን አለ አብራኝ የሚሰሩ ብዙ አሉ። አንድ እስቲ መስታወታውን አብራኝ መስታወት አብራሽ ነው የተማረ? አዎ ተይ እንጂ በቃ ማለት ላይፍ ታይም ጓደኞች የምታገኝበት ሪሰንት ነው። ከምስቲ ጋር አሁን ታወራላችሁ ስለያኔ እንዴ? በቃ ላይ ሺ ኢዝ ፓርት ኦፍ ማይ ላይፍ ማለት በጣም ከሆነ እናስገባታለን። ይኸው መስመር ላይ አለች እኮ። ሄሎ ሄሎ፣ እንዴት ነሽ መስታወት? እግዚአብሔር ይመስገን። የምሬን ነው እንዴ? አውጪ አድማጮቻችን በቀጥታ ስልክ መስመሩ ላይ አሁን የሀወኒ ታደሰ ከጎንደር ዩኒቨርሲቲ ጀምሮ በጓደኝነት ከዛም በስራ ዓለም አብራት ያለች ጓደኛዋን መስታወትን አገኘናት። መስታወት እንዴት ነበረ የጎንደር ቆይታቸው? ከሀዊ ጋር ነው? አዎ ከሀዊ ጋር ይዘበሽ ከወስ ያው ከጎንደር ከምኒልክ ጀምሮ ነው ማጋስቷል። ከዛ ጎንደር ዩኒቨርሲቲ አብረን ተማረን። ሺ ኢዝ ፓርት ኦፍ ማይ ላይፍ እንግዲህ እስካሁን ድረስ ጓደኛዬ ናት፣ እህቴ ናት። ሺ ኢዝ ኤቭሪቲንግ ነው። ወይ ጉድ! ምን ነው? ኧረ ጉድ ነው። በኋላ እናወራለን እንጂ እንዴት ነበረ? አስታውሻት ያኔ ዩኒቨርሲቲ ነበር የካምፓስ ህይወት ላይ የምታስታውሱት? ቅድም እንዳስታወስሽ አንድ ዶር ምን ነው እኮ 5 አመት ከሷ ጋር yes ከዛ ከስራ በኋላ እንዳልኩ ጓደኛ ስትሆን እኛ ብቻ ሳይሆን ፋሚሊም ይተዋወቃል፣ ይጠያየቃል። እንዴት ልበል የተቋረጠ ግንኙነት ስላልሆነ ኦቨር 18 አመት በላይ የተቋረጠ ግንኙነት አይደለም እና ምን አስተዋውሰው አስተዋውሻት ምናምን እንባባሉ አይደለም ገባ ሁልጊዜ ይቀጥል። አሁንም አብረን የምንሰራው ማስተርሳችንን ኢቭን አብረን እየተማርን ነው። በቃ በጣም ጥሩ ጓደኛ ናት። እንግዲህ ስራ ዓለም ላይ ሌላ ዓለም ነው። ምክንያቱም በትምህርት ቤት የጨዋታም የማወቅም የመሸጋገሪያ ጊዜ ስለሆነ ብዙም በኃላፊነት አንጠመድም። መምህራኖች፣ ወላጆች ናቸው ያን ኃላፊነት የሚወስዱት። ስራ ዓለም ላይ ደግሞ የአዋቂነት ዘመን ነው። እያንዳንዳችን በየራሳችን ስራ ነው የምንመዘነው። ከዛ አንጻር አንድ ላይ ስለተማራችሁ አንድ አይነት የትምህርት ፊልድ ስለመረጣችሁ አንድ ቦታ ስለሰራችሁ ያኛው አይነት ህይወት ቀጥሏል ማለት አይቻልምና እዚህ ጋር ወይ በስራ አፈጻጸም ትለያያላችሁ ወይም ደግሞ በሚመጣ ፖዚሽንም ልትለያዩ ትችላላችሁ። እስቲ መስታወት እናንተ ጋር ያለውን ንገሪ። ልክ ነህ። አንድ ክፍል አልነበረም። ያው ጎንደር አንድ ዶርሞን እንጂ አንድ ክፍል አልነበረም። ከዛ በስራም የተለያየ ቦታ ነው የሰራነው ግን ብዙ አንድ የሚያደርገን ነበረ ማለት ማች እናደርግ ነበረ በምናወራው በህይወታችን በላይፋችን በፋሚሊ ብዙ ማች የሚያደርግ አንድ ላይ ነበረንና ከዛም ቀጠለ። በቃ አልተቋረጠም አብሮነታችን። ብዙ ነገር ስናወራ እንግባባለን። አለቃም አብራችሁ ታማላችሁ? ሶሪ አለቃዬ ናት ሰላማት። ሀወኒ አለቃ ናት? ያ አሁን አለቃ ረንትን አለቃዬ ናት። አለቃ ሳይሆን ቲም ፓርትነር። ስለዚህ እንዲያው ሌላ ሰው ሲያማት ገሌ እኮ እንደዚህ ብሎሻል ምናምን ትያለሻ እሱ ይኖራል። ሺዝ በቤታው ሁሉንም ነገር እናወራለን። ኦነስት የሆነ ኦፒኒየን እሷም ካላት እኔም ካላት ሼር እናደርጋለን። መናገር ያለብኝንም ፊልተር ማድረግ አይጠበቅብኝም። ከሷ ጋር ስሆን በቃ ከሷ ጋር ነው ሰው ጓደኝነታችን በጣም በጣም ደስ ይላል። እግዚአብሔር ዋስኮ ከዚህ ቀጥሎ ተማሪ ያለችና አሁን ስራ ዓለም ላይ ያሉት ባህሪያቶች እንዴት ነው የሚገለጹት? ብዙም ልዩነት የለውም እንዳልኩ ከአለቃም ስትሆን ጓደኛም ስትሆን ሀዊ ናት። ብዙ የሚቀያየር ማለት ከኔ ጋር ባለው ግንኙነት ብዙ የሚቀያየር ነገር የለውም። የስራ ቦታ we have to be professional የሆነ ግንኙነት ነው ያለን ስራ ቦታ ላይ። ከዛ ውጪ ባለው ግን በቃ ጓደኛሞች ነን። በጣም ደስ ይላል። የህይወት ዘመን ጓደኛሞች ሲለያዩ ምንድነው የሚባባሉት? በኋላ እንገናኛለን ነው። በኋላ እንገናኛለን። እሺ ከዚህ ከመሸ በኋላ ታገኛታለሽ? አዎ እንገናኛለን። የሀወኒ ታደሰ የትምህርት ቤት ከዛም የዩኒቨርሲቲ አሁን ደግሞ የስራ ባልደረባ ባልንጀራ የህይወት ዘመን ጓደኛ መስታወት ደርሰ በጣም ነው የማመሰግነው። እሺ እኔም አመሰግናለሁ። ሀወኒ ከመስታወት ጋር ከሚኒሊክ ትምህርት ቤት ጀምሮ ነው አብራችሁ የተማራችሁት። ከዛም ጎንደርም ቀጠላችሁ። ጓደኝነታችሁም ሚኒሊክ ነው የሚጀምረው? ሚኒሊክ እያለን ፍሬንድሺፕ አልነበረንም ግን እንተዋወቃለን።
ያው ትተያያለህ ትተዋወቃለህ የተወሰነ ሰላምታ ምናምን ይኖራል ከዛ በቃ 10 ማነው ግቢ ስትገባ ያው ወንድ እየጠነከረ ይሄድ አይደለም የሚያጠነክሩን ብዙ ምክንያቶች ይኖራሉ አንድ ላይ አንድ ኢንቫይሮንመንት ላይ ስትኖር ከዛ ከሰራም እንዳልኩ በቤተሰብም ስለሚተዋወቅ ምናምን በቃ ይጠነክራል ብዙ ነገር ያውኑ መገናኘታችን አስገርሞሻል እንዴ ከየት ነው ያገኘው ስልኳን ነው ማለት መጀመሪያ ያ ከኔ ውስጥ ነበር ምደውለው ብዬ ነበር ስለዚህ ጥሩ ነው እናጣራለን እሺ ቆይታችን ይቀጥል የመጀመሪያው አመት የጎንደር ዩኒቨርሲቲ አጀማመርሽ ወይም ቆይታሽ እንዴት ነበረ ዲፕሬሲንግ በጣም ይሞቅ ነበር ጎንደር እኔ ከቤተሰብ መለየት ምናምን የሚለው እንትን አይደለም የሚከብደኝ አንደኛ ከዛ በጣም ብዙ ሰው ጋር ነው አብረን የምትኖረው አንድ 24 ሆነ ነበር የምንኖረው መጀመሪያ ላይ ፋሉጃ የሚባል ቦታ ላይ ከዛ ብዙ አይነት ሰው አለ በቃ ብዙ አይነት ባህሪ ባውንድሪ ምናምን አይኖርህም ፕራይቬሲ አይኖርህም በምንም በስፔስ አይደለም ስፔሱ ችግር የለም ግን በቃ ብዙ አይነት ሰው ጋር ነው እንትን የምትለው ማኔጅ ማድረግ አለበት ከዛ ትምህርቱ አለ ሙቀቱ አለ በቃ እተኛ ነበር እኔ በጣም ብዙ ሰዓት ህግ እንድትመርጭ የገፋፋሽ ምንድነው ሃይ ስኩል ማነባቸው የነበሩት መጽሐፎች ላይ አብዛኞቹ ሴት የህግ ባለሙያዎች እንትኖች ሜን ካራክተሮች ነበር ከዛ በቃ እነሱ ነገር ያው ሴንስ ኦፍ ጀስቲስም ነው ደግሞ የተለየ ኢንሲደንት ኖሮኝ ይሄን እንዲያርግ ምናምን የሚል እንትን የለኝም ግን እንዳልኩ አይ ቲንክ መጽሐፍ ነው ኢንፍሉዌንስ ያደረገኝ በብዛት ነገሮችን የምታይበት መንገድ ሼፕ ያደርገዋል እንጂ ፕራክቲካል የሆነ ትምህርቱ ላይ አፕላይ ምናምን የምታረጋቸው አይደሉም እሺ በ5 አመት የጎንደር ዩኒቨርሲቲ ቆይታሽ ስለ አስተማሩሽ መምህራኖች ምን ታያለሽ ወይኔ በስማ በጣም ብዙ አይነት መምህራን አለ ጥሩ መምህራን አሉ በዛው ልክ እኔ እንጃ ለቃላት አጠቃቀሜ ይቅርት ግን ከዚህ የተሻለ ቃል አለው ብዬ አላስብም በጣም ኢጎይስቲክ የሆነ ፉል ኦፍ ኢጎ የሆኑ ሰዎች ደግሞ አሉ እኔ በአንድ መልኩ እንዳልኩ መቶዎችንም ከአዲስ አበባ ነው በያለው አይደል እዛው የአካባቢ ዳይናሚክም አሉ ከአዲስ አበባ የመጣሱ ምናምን እንደዚህ ምናምን ይባልና በጣም ብዙ አይነት ሰው አለ እኔ እንጃ ዩኒቨርሲቲ ነው አሁን ለኔ is the best place አይደለ ምንም ሌላ ኦፕሽን ቢኖርም ባልገባም አይወድም ማለት ቦታው ራሱን የማይገዛ በጣም ብዙ ሰው አለ በጣም የሚያስደነግጥ ማለት ነው ለምሳሌ ራስን መግዛት የሚባለው ነገር ይገባሃል አክት ራይት ትክክል በትክክለኛ መንገድ አክት ማለት ኮንዳክት መምህራኖቹ ላይ ነው ተማሪ መምህርም አለ እኮ እንዳልኩ በጣም ኢጎን መቆጣጠር የማይችል መምህር 2 ደቂቃ እና 1 ደቂቃ ለአሳይመንት ሰሚሽን አርፍዳቸዋል ብሎ ካንሰል የሚያደርግ እንደዚህ በቃ አለ ካለፈ በኋላውን ብትገናኝ እኮ ስራ ቦታ ላይ እንደው እግዚአብሔር ብሎ ብትገናኝ ምናምን እኮ የተለያየ ቦታ ነው አሁን ያለ ነው ሜቢ እነሱ ተገልጋይ ሆኖ የሚመጡበት ተቋም ላይ ልትሆን ትችላለህ አንተ ምናምንና እንደዛ ማያስቡ መሰለኝ አይሮን ነው ብቻ ምን እንደሆነ ወድና the best time ብዬ አላስበውም ለኔ ዩኒቨርሲቲ ስለዚህ በሞዴልነት ምን ማነሳው መምህር የለም አለ ምል አሁን ህሩ የሚባል አስተማሪ ነበር በስማሙል አርፈ ደውለ ይቅርታ ሊጠይቅ ይችላል ያሳቀቃል በቃ መልካምነቱ ደውለ እናስገባቸው የለም እዚህ እንዴት ውጪ ነው ያለው እኮ ውጪ እንዳሉ ሆነው በዋትስአፕ ወይም በቴሌግራም ደውለ እናስገባቸው ወይ እኔ ኮንታክቱ የለኝ እኔ ያለኝ አረ በእግዚአብሔር አረ ተው በእናት እሺ ግን በቃ አሁን እሱ የሚገርም አስተማሪ ነበር ሪል ፐርሰናሊቲ ያለው ሰው ነው ሀወኒ አሁን ደግሞ አንድ ድምጽ አሰማሻለሁ የምትሰሚው ድምጽ የማን እንደሆነ ትነግሪኛለሽ ግን እንደቀደሙ ሽልማት የለውም ዝግጁ ነሽ እንዴ ነኝ ታዲያ እሺ ሄሎ ጤና ይስጥልኝ እንደምን ነው ሰላም ኖት አብሮ ይስጥልኝ ሰላም ነው ማን ናቸው እንዱቲ ነው እንዳይ አረ ጉድ ነው ባንድ ድምጽ እንዴ ትላንት ተገናኝተናል ሰላም ኖት አቶ እንዳይ እንዴት ኖት ጤና ይስጥልኝ ሰላም ነው ግርማ ደህና አብራችሁ የተማራችሁት አዎ ጎንደር ዩኒቨርሲቲ ያው እንዴት ነበረ የ5 አመት ቆይታችሁ አብራችሁ እንድታስታውሱት ፈልጌ ነው በጣም እንግዲህ እንዴት ነው ግራጫ ነገር ነው ባይባል ነገር መልካምም መጥፎ ስታዎችም የተቀላቀሉበት በአንድ በኩል የህይወታችን በጣም ጥሩ ጊዜ በአንድ በኩል ደግሞ መጥፎም ጊዜ ነበረ በጣም አሪፍ ጊዜ ነበር ዝም ብለህ ወደ ኋላ መለስ ብለህ እንዳጠቃላይ ታስበ ምንድነው መልካም ያልነበረው ያው ከቤተሰብ ተለይቶ ለአብዛኞቻችን በተለይ እንግዲህ 50 እስከምንገባበት እድሜ ድረስ አብዛኞቻችን ከቤተሰብ ጋር የነበርን ከመሆናችን አንፃር ከቤተሰብ ተለይቶ ራቅ ያለ ቦታ ሄዶ ኦልሞስት የራስን ኑሮ መኖር ትንሽ ፈታኝ ነበር የዩኒቨርሲቲ ኑሮ ደግሞ በራሱ
የትምህርቱ የዚህ የሶሻል ህይወቱ ሌላ ቢቀር የዚህ የምግብ የምናምን ጉዳዮች ራሱ የጤና ጉዳይ ራሱን የቻለ ፈተናዎች ነበሩትና ከነሱ ነገሮች አንጻር የተወሰነ ጊዜ መጥፎ ነገሮች የሚከሰቱበት ሁኔታዎች ነበሩ ለማለት ነው። እንዴ እኔ ግን ማለት ነው ምን ብየዋለሁ ሞስትሊ እንደውም ጥሩ ጊዜ አልነበረም። ብዙ አይነት ሰዎች ነበሩ አስተማሪም ተማሪም ላይ ራሳቸውን መግዛት የማይችሉ ሰዎች እንደውም በብዛት ያሉበት ቦታ ነው ብዬ ነው የምገልጸው። ነው ዩኒቨርሲቲ ያን ያህል ቤስት ፕሌስ ነው ብዬ አልወስደውም። አስተማሪዎቻችን ካስታወስክ በጣም የሚቆጠሩ ናቸው ጥሩ የነበሩት አይደል? ያ ያልኩት በጣም ኢጎ ያለባቸው ፉል ኦፍ ዴምሰልፍ ሲሆኑ ለዲያሎግም የማይመቹ ብዙ አስተማሪዎች ነበሩ እና ያን ያህል እንዳልከው ጥሩ ሰዎች አግኝተንበታል። የህይወት ፓርትነር በተለያየ መንገድ መሆን የሚችሉ ሰዎችን አግኝተንበታል ምናምን። ግን ኦቨርኦል ለእኔ ወዝናት ደ ቤስት ኤክስፔሪንስ የምለው አልነበረም። ዋይ በጣም የሚያስማማኝ ሀሳብ ነው ያነሳሽው። ይሄ በተለይ በትምህርቱ እንዳልሽው በጣም ጥቂት ሰዎች ስማቸውን እያነሳን ገጥለን የምንጠቅሳቸውን ሰዎች ነው በትክክል በመምህርነት ትውልድን በሚቀርጽ አይምሮን ሼፕ በሚያደርግ ኬሪንግ በሆነ ለተማሪ በሚያስብ ይሄ ምንድን ነው የልቦና ይሄ ሪዘንትመንት ተማሪን የማይጠላ ተማሪን ለመቅጣት ለማስተማር ሳይሆን ለመቅጣት የሚጓጓ አስተማሪዎች በጣም ጥቂት ናቸው። ስማቸውን ራሱን ማለት እንችላለን 4 ከ5 አይዘሉም። አሁን የራሱ ማስታወስ የምችላቸው ይህ እንግዲህ ለምክንያት መጥቀስ ካስፈለገ ለእኔ እንደ መጀመሪያ የሚታየኝ ምንድን ነው የአካዳሚካሊ ለምሳሌ ሰዎቹ አኮምፕሊሽድ ሊሆኑ ይችላሉ እንደምትረጁ አንቺን ማለት በእኛ አገላለጽ የሰቃይ የተባሉ ይችላሉ። ግን እሱ ማለት ነሰሰሪሊ ጥሩ አስተማሪ ያደርጋቸዋል ማለት አይደለም። ይሄውን በመምህርነት ሙያ ለምሳሌ ፔዳጎጂ የሚባል እንትን አለ አይደለም? ትምህርትን ዴሊቨር የማድረጊያ ስኪሎችን የምትጠቀምበት መንገድ ነው እና እሱ እንኳን ስልጠና በቅጡ ሳይወስዱ በተለይ የመጀመሪያና ሁለተኛ ዓመት ላይ ያስተማሩን ይህም ካልተሳሳት ማስተርስም የነበራቸው እንግዲህ እሱም ብቻ ሳይሆን በዚህ ጉዳይ ላይ ሰፋ ያለ ውይይት ያስፈልገዋል። ምክንያቱም ብዙዎች ያነሳሉ በከፍተኛ ትምህርት ተቋም የትምህርት አሰጣጥ ላይ ትምህርቱን የሚሰጡ አሁን እናንተ እንዳላችሁት ሜቶዶሎጂውን ወይም ደግሞ የማስተማር ስነ ዘዴውን ሳይማሩ ስለሰቀሉ ብቻ ስለሚገቡ እዛው ስለሚቀሩ ከተማሪዎች ጋር ያላቸው ግንኙነት፣ ፈተና አሰጣጥ፣ የትምህርት አሰጣጥ ላይ ጥያቄ ይነሳል። ይህን በመደበኛ ፕሮግራማችን እኔ መለስበታለሁ። ወደ እናንተ ልመለስና ስኩል ላይፍ ላይ ከማንረሳቸው ውስጥ አንዱ የአጥንት ጉዳይ ነው። አዳም ተኝቶ ነበረ፣ ከግራ ጎኑ ሔዋን ወጣች እንዲህ የሚባለው ላይ ከፍተኛ ትምህርት ተቋም ላይ ፈተና ይሆናል። እንዳይ አንተ እዚህ ላይ አልተፈተንኩም በማለት ውሸት ነው። አልወደኩም በሚለው እንጂ አልተፈተንኩም ማለት ነው። የጓደኞች እርዳታ አስፈልገው ነበር ያኔ። በእርግጥ እውነት ነው። በተለይ ቅርብ የምላቸው አማካሪ የምላቸው ሚስጥረኛ ናቸው የምላቸው አንዱ ለሰዎችን ምክርና እገዛ ምክክር የፈልግ መጨረሻ ሳይሳካ ቀረ። እንደዚህ ፈቃድ አልሆነም። እንዳይ በሱ ፍቃድ በጣም ነው የማመሰግነው። አሜን። አወኒ የ5 ዓመቱ የጎንደር ዩኒቨርሲቲ በምርቃት ነው የተጠቃለለው አይደለ? ስለ ምርቃት ውስጥ ንገሪን። የጎንደር ዩኒቨርሲቲ ምርቃታችን ማለት ነው እኛውን ስናድግ እንኳን ደስ ያላችሁ የሚለው የአዲስ አበባ ዩኒቨርሲቲ እንክፈተው እንዴ? አይ ዊሽ የዛኔ ስላልሰማሁት አሁን ብከፍተው ደስ ይለኛል። ይሄ መዝሙር ለምርቃታችን አልተከፈተም ነው ያልሽኝ? አዎ። ለምን? የጎንደር 60ኛ ዓመት በዓል ይከበር ነበር። በጣም ትልቅ ኢቨንት ነበር በወቅቱ። ቴዎድሮስ አድሃኖም ነበሩ። በጣም ትልቅ ኢቨንት ነው። በ60ኛ ዓመቱ ላይ 4 ሆስፒታሎችም ገንብቶ ነበር። ትልልቅ አልጋ መያዝ የሚችሉ ምናምን በቃ እሱ ከቨር አድርጎታል እና የራሱ ቲም ያለው ሙዚቃ ነበር። ለዛ ለ60 ዓመቱ የተዘጋጀ በትምህርት ቤቱ በዩኒቨርሲቲው የባህል ኪነ ጥበብ ምናምን ባህል ማዕከል በእንደሱ የተዘጋጀ ምናምን ብቻ 60 ዓመቱ ላይ ያተኮረ እና እሱ ነበርና ስቴዲየም ነው የምትመረቀው። ዝናብ ዘንቦ ነበር። ከዛ ፀሐይ ወጣ ብሏል። ከዝናብ በኋላ ያለው ፀሐይን አወቅኩ። በቃ እዛ ላይ ቁጭ መነሳነሳችሁን ምንድን ወደዚህ ያዙሩ አሉን። እሺ ጀስት ላይክ ዳት ተመረቃችኋል አሉ። የት ነው ስቴዲየም? ለዝናቡ ተፈርቶ ነው? ኖ ዝናቡ አባርቷል። ፀሐይ ወጥቷልና ጭቃ ነው ምናምን ያው መሬቱ ምናምን። ከዛ
እኛ የምናስበው ምናምን አለ አይደለ የወጣህ ምናምን መቀበል ያው ምናየው ኧረ በስመ አብ ምንም እንደዚህ ነገር የለም እንኳን ደስ ያላችሁ ማለት ወላጆች የሉም ነበሩ ውጪ ላይ ምናምን ናቸው ይወዘሜስ በቃ ብዙም ሚሞራብል ሳይሆን ሚሞሪው የመንገላታትና በፀሐይ የመደብደብና ምናምን አይነት ሚሞሪ ነው ያለው ኢንጆይ ያደረከውም ነገር አይደለም ከዛ ራይት ኔክስት ዴይ ነው በንጋታው ነው ሂዱ ልቀቁ የተባለው ምንድነው አይ ዶንት ኖ ብቻ በቃ በሁለተኛው ቀን ሁሉም ሰው ለቋል በጎንደር ዩኒቨርሲቲ ሌሎች ተሳትፎች አልነበረሽም አንድ አዲስ ህይወት የሚባል የበጎ አድራጎት ክበብ ነበር ሶ የተመሰረተው በሜዲሲን ተማሪዎች እዛኛው ካምፓስ ነው ጂሲ ካምፓስ የሚባለው ነው ቀስ እያለ ወደኛም ካምፓስ ማራኪ ካምፓስ ምናምን መጣና ጆይን አደረገን እዛ ላይ ትንሽ ምን ሞክራቸው ስራዎች ነበሩ የሆነ ካምፔን ብለድ ካምፔን አለ የሆኑ ሰዎችን ማሳከም እንደዚህ እንትን እያልከው ምናምን እንደዚህ አይነት አክቲቪቲ እሱም ሌትሊ ፎርዚር ምናምን እያለው ብዙ እንቅስቃሴ አልነበረኝም እኔ ግቢ አንደኛ ሙቀት ነው በቃ ኃይለኛ ፀሐይ ነው ያለው ቅድም እንዳይ ተፈተንኩ ያልኩት አንቺ ሳልተፈተንሽም አረ በፍጹም በክተራን የታይቸው አላውቅም በክተራ አይደል ይባላል እኔ በጣም ሊሚትድ የሆነ እንቅስቃሴ ምን ያለኝ አንተ ነገር ስላንቺ ሰምቻለሁ እሺ አይ ወደድንሽ ብለው ሲጽፉልሽ ሄደሽ ነው ሶልቭ የምታደርጊ ችግር አይሻልም በንግግር ዲዘምበር እንታናገራቸው በቃ ይመጣሉ በሰው ነው የሚልኩብሽ መጀመሪያ ሜቢ በሰውም ሊሆን ይችላል ራሳቸውም ሊሆን ይችላል ከዘመድ ነው አነጋገር ነው እንዴ yes ታዲያ መነጋገር is nice ምንድነው የምታያቸው ሲታገኛቸው መነጋገር አይቻልም በጽሁፍ ምናምን ከመመላለስ I don't have time ለምሳሌ በጽሁፉ ኖ የምትይውን ነው ወይስ እሺ የምትይውን ነው ሄደሽ ኖ እንዴ እሺማ ካልኩኝ ምን ንግግር ያስፈልጋል እሺ ለማለት ነው ንግግር ያስፈልጋል ደብዳቤው ነው በቃ ኖ ለማለት የሆነ ሀሳብ መጥቷል ሀሳቡ ሴትል ማድረግ የለበትም በሆነ በማንኛውም መንገድ ሴትል ማድረግ አለ እንዴ ያልሽው ሰው የትኛት ዩኒቨርሲቲ ነው ዩኒቨርሲቲ እንኳን በጽሁፍ አይደለም ንግግር ነው አዎ በጽሁፍ መልሻላ ሃይ ስኩል ነው ይሄ ሃይ ስኩል ሃይ ስኩል ቤታቸው ወይም ሰፈራቸው ሄደሽ ነው የምታስጠሪያቸው አሉ አይ ቤታቸው ሄደሽ ና ታስጠሪያቸዋለሽ አይ እንትን በቃ ጊዜ ምን ገናኝበት ቦታ ላይ አድሬስ እናደርጋለን የሚቀርቡሽ ናቸው እንዴ ይሄን ጥያቄ የሚያቀርቡት ያ ከመሬት ተነስቶ ሰው እንታለ አዎ መንገድ ላይ ቆሞ የሚለክፍም አለ እሱማ ለዛገጥሞሽ የለ እኔ በቅርብ አዲስ አበባ ዩኒቨርሲቲ ለሆነ ጉዳይ ሄጄ ለከፉኝ እንግዲህ እሺ አንተ እኔ ቦልድ አደርሳለሁ አልኩት ራም ብለው ሄዱ አይ ያው ያጋጥማል ብዙ እንትን አይደለም ሀወኒ ወደ ኋላ ልመልስሽ ነው ወደ ልጅነት ዛሬ ላይ ሆነሽ ትዝ የሚሉሽ የልጅነት መዝሙሮች ምታስታውሻቸው አሉ እንዴ ድንጋይ ላይ ቁጭ ብላ ምናምን የሚለው ነገር ነበር ድንጋይ ላይ ቁጭ ብላ ነፋስ እንዴት ልጅ ነበረች ክራር የሚሏት ድንጋይ ላይ ቁጭ ብላ ነፋስ ወሰዳት የቀበናው ውሃ ምንጩ ደፈረሰ ምንም ሳናጠና ፈተና ደረሰ አባውሮ ሜዳ ላይ ፈረሴ ወድቀብኝ ፈረሴን ላነሳሰ ኮቴ ወለቀብኝ ያች እናቴ ብትሰማ ገረፈችኝ በሳማ የሳማውን አልጋን ጥፎ መኝታ አትንጫጩ ልጆቼ እመጣለሁ ሰንብቼ ዳቦ ቆሎ ቆልቼ ቼ በደንብ አሪፍ ነው አረሳሽም እስቲ ሌላ ደግሞ መዝሙር አስታውሺ አራምሳለ ነው አራምሳ እስቲ እንበለው አንድ ላይ አለሾይ ምን ነው በመከራ እምባይን ሳዘራ ለምን ታዝሪያለሽ እንደ አገዳ ይበል አገዳም የለኝ ነው ምስኪን ደሃ ነኝ አገዳም የለኝ ምስኪን ደሃ ነኝ ምስኪን ደሃ ሆነሽ ምን በልተሽ ታድሪያለሽ ካገኘው በልቼ ካጣው ተደፍቼ እኔን ይደፋፋኝ ጾም ማደርሽ ከፋኝ የቤትሽን ኮይ አልበሰለም ሆይ ቢበስል ባይበስል ትመጪ መስል መምጣቱንስ መጣው አንዳጫዋች አጣው አንዳጫዋችሽን ማን ወሰደብሽ እግዚአብሔር በደለኝ አህያ ቀማኝ ከዩኒቨርሲቲ ቆይታሽ በኋላ ወደ ስራ ዓለም ነው የገባሽው አዲስ አበባ መጣሽ የት ስራ ጀመርሽ መጀመሪያ ገቢዎችና ጉምሩክ ነበር በፊት ተወዳድረሽ ነው አሁን ገቢዎች ለብቻ ነው ጉምሩክ ኮሚሽን ለብቻው ነው ከዛ በቃ ስራ ላይ ምን ሰራሽ በተፈለገ ተመርጥሽበት ያ በተመረኩበት ህግ ላይ ነበርኩ በህግ ሙያ እሺ ታምሰራሽ እዛ
2 አመት ከሰራን በኋላ ከሌላ ተቋም ጋር መርጃ አረገ ተቋሙ ሲቀላቀል ወደ ኢትዮጵያንቺ ፍትህ ሚኒስቴር ሆነ ስለዚህ ከብዙ ተቋማት የነበረን የህግ ጉዳይ ላይ የነበረን ሰዎች ፍትህ ሚኒስቴር የሚባለው ተቋም ውስጥ አንድ ላይ ሆነ ማለት ነው አሁን እዚሁ ፍትህ ሚኒስቴር ነው ምሳሌ yes እንግዲህ አሁን እድሜሽ ስንት ነው ሀቢ 32 አመትሽ ኃላፊነት ቦታ ላይ ነው ያለሽ እንዴት ላይ ከብደ ያው የሚያስተምር ይኖራል እዛ ላይፍ ታይም ፕሮሰስ አይደል ህይወት እስካለ ነገር ድረስ ያው you are under construction በስሪት በባህሪም በልምድም በምንም ሁላችንም under construction ነን ብዬ ነው ማምነው የህግ ባለሙያ ነሽ ፍርድ ቤት ቆመሽ ታውቂያለሽ yes እንደዛ ነው ጀመርኩት እንዴት ነው የመጀመሪያ ቆምሽበት ጊዜ መጀመሪያ ቆምኩት የሚገርመው በጣም በጉዳዩ ላይ በጣም ትልቅ የሚባል ሰው ነበረ በዛኛው ሳይድ ሆኖ ይከራከር ነበር አሪፍ ኤክስፒሪየንስ ነበረ ያው ትማራለህ ምንም ነገር እየተማርክ አይደለም የምትሄደው በዛ ስታቀው ኤክስፒሪየንሱም ስኪሉ ምናምን ያዳበርክ ትሄዳለህ እኔ ብዙ ነገር የሚደንቀኝ ምናምን ሰው አይደለም ለዛ ነው እና አንዳንዴ ይሄ ስሜት ምናምን እኔ ጋርም ስለማይኖር ሰው ላይ ላጋባ አልችልም ነው እኔ ልመጣም ስናዳት እንትን አይ ወዝ ኤክስፒሪየንስ በነገር ላይ በጣም ነጻ ሰው ነኝ እኔ በጣም ብዙ ወንድ ጓደኞች ቤትም የሚታወቁ ችሎት ላይ ቆመሽ አንድ ያፈቀረሽ ወይም ደግሞ ወድርኩሽ ያለ ታራሚ ነበር አሉ እስቲ ስለሱ ንገሪኝ አይ ያው እንግዲህ አንዳንዴ ከሰው ተለይተው ስለሚኖሩ ታራሚዎች ማለት ነው እንዴት ነው የሆነው በጣም ብዙ ትልቅ ከባድ ወንጀል የሚታይበት ችሎት ነው እዛ ችሎት ከሚመጡት ሰዎች ለየት ያለ ነው እሱ ገና ስጋባ ምናምን በቃ የሆነ ቀላ ብሎ የሆነ ቻቢ ነገር አለ አይደል የቤት ልጅ ነው የሚመጣ ምን አርጎ ነው ምን ሰርቆ ነው ያያልኩኝ በችሎት ጸሐፊ የሚባል አለና በሶፍት ሰጠኝ ምናምን አሁንም ድረስ በእንትን አለ በፍሬም አለ ከመጀመሪያው ደብዳቤ በኋላ ምን ብሎ ጻፈልሽ ይገባል አድራሻ እዚህ ነው ምናምን አድራሻ አለ ዞን በዞን ነው እንትን እዚህ ባክሽ በቃ መተሽ አግኝኝ ካላስቸገርኩሽ ይቅርታም አለው ደግሞ you know ኦቨር ስቴፕ እንዳረገ ይሰማዋል መሰለኝ በቃ ከዛ በኋላ ትንሽ ታመመም ይመስለኛል ተከታታይ ቀጠሮች አልነበሩም እኔም ከዛ ችሎት ወጣ ግን ያው ዋን ኦፍ አ ካይንድ ኤክስፒሪየንስ ነው ችሎት ላይ የብዙ አይነት ሰዎች አሉ አንቺን ያስተማሩሽ መምህራን ሀወኒ ታደሰ የት ደረሰች ቢሉ የት እንበላቸው እዚሁ ነኝ አዲስ አበባ ቀበና ነኝ አሁንም እዛው አካባቢ ነኝ አይ ቲንክ አይ አም ሰርቪንግ ሀገሬን ህዝቤን እያገለገልኩ ነው አንዴ መንግስት ተቋም ውስጥ እግዚአብሔር በፈቀደው እና ባገዘኝ መጠን የፍትህ ተቋም ስለሆነ በጣም ሴንሲቲቪቲ እና ለፍትህ መቆርቆርን የሚፈልግ ቦታ ነው እንዳልኩ እግዚአብሔር ባገዘኝ መልኩ በንጹህ ህሊና ስራዬን ለመስራት ሞክራለሁ እና በተለይ ኤሌመንታሪ ላይ ነበሩ አስተማሪዎች ንጽህናን ራይቸስ መሆንን ይሆናል በጽድቅ ማገልገልን ምናምን የመሳሰሉትን ሰልፍለስ የሆነ ሰርቪስን ከነሱ ነው ኢምፓክት ያደረግነው የተካፈልነውና አይ ቲንክ እንደዛ ነው በደንብ አሻራቸዋለሁ ማለት እችላለሁ ሀወኒ መቼም በህይወታችን ውስጥ የመምህራን አስተዋጽኦ ላቅ ያለ ከፍተኛ ነው ዛሬ ለደረስንበት ዛሬ ለቆምንበት መንገድ ከማሳየት እስከ መምከር እስከ መገሰጽ ኮላሽ ቀጥሎ ያበረከቱት አስተዋጽኦ ቀላል አይደለም ላንቺ የመምህራኖች ዋጋ ምን ያህል ነው ትውልድን ነው የሚያስቀጥሉት መምህራን ትውልድን ሀገርን ነው የሚቀጥሉት ማለት አንዳንዴ ክሊሼ ይመስላል አይደል ደጋግሞ ሲባል በጣም ሀሳቡ የቀለለ ይመስላል ግን አይደለም ሪሊ አይደለም እንደዛ አይደለም ወደድክም ጠላህም አስተማሪ በመደበኛውም ይሁን መደበኛ ባልሆነ መንገድ የሆነ ሰው መንገድ ሊያሳየ ሊመራ ቢያንስ እንዲህ ነው የሚታሰበው እንደዚህ ማሰብ ይቻላል የሚለውን ነገር ዳይሬክት የሚያደርግ ሰው ያስፈልጋልና መምህራን ደግሞ በጣም አፕሪሺየትም የተደረጉ አይደለም ብዙ ነገር እንሰማለን ከኑሮ አንጻር ከምን አንጻርና እኔ እንደው በቃ የኛን አስተማሪዎች ድሮ አሁን ሃይ ስኩል ኤሌመንታሪ ምናምን የነበሩት አሁን ላይ ቢኖሩ ይሁን አይደለ አንድ ላይ ተሰብስበ በዛን ጊዜ የነበረ ሰው የሆነ ነገር ኮንትሪቢዩት አድርጎ ብንጦራቸው ምናምን የሚል ሀሳብም ይመጣብሃልና በደንብ አፕሪሺየት ያልተደረገ ግን በጣም ውድ ነገር ስለሆነ ዋጋ ሊወጣለት ይገባል ብዬ አላምንም በጣም ውድ ነገር ከሆነ ሰው አፎርድ ያደረገውን በነጻ ነው በቃ ሰርቭ የምታደርገውና ሞር ሰርቭ የማድረግ ነው ሀገርን ሰርቭ የማድረግ ነው እዚህ ሀገር ላይ በተለይ ሀገርን ሰርቭ የማድረግ ነው ብዬ ነው ማምነውና አስተማሪዎች ባይኖሩ ወደን ቢሄር ሁላችንም ሀወኒ ቆይታችን እንዴት ነበረ አሪፍ ነበር ብዙ ነገር ነው ያስተፈለፍከኝ ያስወራኸኝ ከዛ ደግሞ በጣም ሰርፕራይዝ አድርገኸኛል ደስ ብሎሻል በደንብ ሀወኒ ቆይታችን እዚህ ጋር ያበቃል ከስቱዲዮ የምንወጣው ግን እንደ ቅድሙ አንቺ ሙዚቃ ጋብዘሽን ይሆናል የማን ሙዚቃ ለስንብት ይዘጋጅ ኤፍሬም ታምሩ እንስማ ምን የሚለው አይንሽ ዛጎላማ ነው አይንሽ ዛጎላማ
የተወደዳችሁና የተከበራችሁ አድማጮቻችን የያኔዎቹ የዛሬው ፕሮግራም ተጠናቀቀ። በዛሬው የያኔዎቹ ፕሮግራማችን ያኔ ያስተማሯትን መምህራኖቿን በማመስገን እንዲሁም አብሯት የተማሩ የክፍልና የትምህርት ቤት ጓደኞቿን በተጨማሪም የተማረችባቸውን ትምህርት ቤቶች ስታስታውስ አብራን የቆየችው በፍትህ ሚኒስቴር የፌዴራል ሕጎች ተፈጻሚነትና መከታተያ ዳይሬክተሯ የ32 ዓመቷ ሀወኒ ታደሰ ነበረች። ሳምንት ከሌላ ያኔ መምህራቸውን አመስጋኝ እንግዳ ጋር ጠብቃችኋለሁ። የዕለቱን ፕሮግራም በቀረጻው ሄለን ድነሳው፣ በቅንብሩ ወንጌላዊት ብርሃኑ አውላቸው አብረው የነበሩ። የፕሮግራሙ አዘጋጅና አቅራቢ ግርማ ፍስሐ ነኝ። ይህ የያኔዎቹ ፕሮግራማችን ነበረ።